እንዳትደነግጥ ወይም ደግሞ በሙሉነት እንድትወልድ የሚያደርገውን ጸጋ ያገኘችው። ይህንን ጸጋ መንፈስ ቅዱስ ከመውረዱ በፊት ለማንም ሐዋርያት አላገኙም። ማርያም ያገኘችውን ጸጋ ለማንም ሐዋርያት አላገኙም። የትኛውም ሐዋርያ 12ቱ ሐዋርያት የበጎ ሐዋርያት አላገኙም። ይህንን ጸጋ ለምን አላገኙም? ይሄ ጸጋ ልዩ ጸጋ ነው። ምን አይነት ጸጋ ነው? የመውለድ ጸጋ። ለማርያም ብቻ የሚሰጥ ጸጋ ነው። ለሌላ ሰው የማይሰጥ ጸጋ ነው ያገኘችው። ይህን ጸጋ አግኝታ ቢሆን ኖሮ እና ሌሎቹ ቢያገኙ ማርያም ሙሉ ናት እንል ነበር። ማርያም ሙሉ ጸጋ አላ ብለን እንድንቀበል የሚያደርገን የሐዋርያ ሥራ ምዕራፍ 1 ላይ የወረደው የመንፈስ ቅዱስ የወረደባቸው ያ ጸጋ አብሯት ሲገኝ ሙሉ የሚያደርጋት። ያን ጸጋ እስከምታገኝ ድረስ ግን ሙሉ አይደለችም። ሙሉ የሚያደርጋት ግን ምንድነው? ጸጋን የሞላብሽ ያላት ለመውለድ ብቻ ነው፣ እንድትወልድ ነው ሙሉ ያደረጋት። አመሰግናለሁ። ጨርስ አለ ሰከንዶች አሉ። ችግር የለውም። ጨረስክ? እኔ ግን ፈለገ መሀል መገባው ፈለገ ዳጎ ደም መሀል ትገባለህ አይደለም። ስለጨረስኩ ነው የገባሁት። አሁን ቆይ እኛን ጨርስ። ቆይ ገና እኮ አላለቀም ውይይቱና ችግር የለውም። እኛን ጨርስ። እሺ 5 ደቂቃ ይሽልን አሁን ላስደምር። እሺ እሺ። አሁን ሪፍሌክት ነው የማደርገው። እንግዲህ ደምረው የተናገረው እንደምታዩት አንድ ማስረጃ የለውም። ዝም ብሎ የራሱን ሀሳብ የራሱን ስሜት ነው የሚያወራው። የሚናገረው ነገር ራሱን የአዶንት ቲንክ ደምረውም እያወቀውም አይመስለኝም። በጣም እርስ በርሱ የሚጋጭ ከአንድ መጽሐፍ ቅዱስን አንብቤ ያለው ከሚል ሰው የማይጠበቅ ለምሳሌ መልአኩ መጥቶ አትፍሬ አላት ከወንድ እንደምትፀንስ እንዳይመስላት ነው እንዴ? ከየት የመጣ ንግግር ነው ይሄ? ማነው እንደዚህ ብሎ ያስተማረው? ከወንድ የምትፀንስ ስለመስላት መልአኩ ራሱ ሲነግር የእግዚአብሔር ልጅ ብሎታል እንጂ የዮሴፍ ልጅ አላለው። ምንድን ነው እኔ? ከየት የመጣ ንግግር ነው? የትኛው ክርስትና ነው እንደዚህ ያስተማረው? የትኛው ፓስተር ነው እንደዚህ ያስተማረ? ደሜ ቅዱስ ገብርኤል ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ሲላት የእግዚአብሔር ልጅ ነው ያለው እንጂ የዮሴፍ ልጅ አላለውም። ማኑ እንደዚህ ብሎ የፈታው? ስለዚህ መጀመሪያ መታረም ያለበት ነው። ሁለተኛው ደግሞ ትንቢተ ኢሳያስ ላይ ያለው ላሳያችሁ። እንግዲህ ደሜ ወንድሜ ያለውን ነገር ላሳያችሁ። መንፈስ ቅዱስን ስህተተኛ ነህ እያለው ነው ደሜም ሌሎችን ፕሮቴስታንቶች በዚህ ጉዳይ መጽሐፋቸው ራሱ መንፈስ ቅዱስ መራጭ ሆኖ አያውቅም፣ እግዚአብሔር አያውቅም፣ ማን እንደሆነች ያቺ ድንገት ሴት አያውቅም የሚል ነገር ነው። ምክንያቱም እኛ እየጠየቅን ያለ ነው እነሆ ድንግል ጸንሳለች ብሎ ያናገረው ኢሳያስ ነው። በደንብ አስተውሉ። እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብሎ ያናገረ መንፈስ ቅዱስ በማን ላይ አድሮ? በኢሳያስ ላይ አድሮ። ደሜ ግን ምን አለን? ይህች ድንግል ሴት ማርያም መሆኗ አይታወቅም አለ። ሪሊ መንፈስ ቅዱስ አያውቅም። ለዚህም ደግሞ አዲሱ መደበኛ ትርጉም የደሜን ሀሳብ ይስማማል። ባይዘወይ በጣም ይስማማል። ይኸው ላሳያችሁ። አዲሱ መደበኛ ትርጉም ትንቢተ ኢሳያስ ምዕራፍ 7 ቁጥር 9 ላይ ያለውን እንዲህ ብሎ ይፈተዋል። እሺ ይኸው እዩት። እሺ ከነ ንባቡንም ላሳያችሁ። መጀመሪያ ምን እንደሚል እዩት። እዚህ ጋር ልምጣና የትንቢተ ኢሳያስን እንግዲህ ሁሉም ሰው የሚያውቀው ነው ይሄ ክፍል። ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ምን ይሰጣችኋል? እነሆ ድንግል ጸንሳለች ይላል፣ ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ይላል። ኦኬ አዲስ መደበኛ ትርጉም ደግሞ ምዕራፍ 7 ቁጥር 14 ምን ብሎ አሁን ደሜ ያለውን ደሜ ከዚህ ወስዶ ስለነገራችሁ እንየው ምን እንዳለው አዲስ መደበኛ ትርጉም ይኸው። እሺ ድንግል የኢሳያስ የመጀመሪያ ሚስቱ ሸዓር ያሱብን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል ይላል። ጭራሽ እቺ ድንግል የተባለችው በኢሳያስ ላይ እኮ እነሆ ድንግል ጸናች ብለው ያናገረ እኮ ትንቢት መንፈስ ቅዱስ ነው። መንፈስ ቅዱስ ይህችን ድንግል ሴት አያውቃትም ማለት መንፈስ ቅዱስን እውቀት የለህም ማለት ነው። ይህች ድንግል ሴት ማርያም ብቻ ናት፣ ማርያም አይደለችም፣ ሌላ ሴት ልትሆን ትችላለች ነው ያለን ደሜ። ይሄ ደግሞ መንፈስ ቅዱስ ላይ ክህደት ነው። መንፈስ ቅዱስን አታውቅም፣ እግዚአብሔርን አታውቅም የሚል ነው። ይሄ በጣም የሚያሳዝንም ነገር ነው። መጽሐፋቸውም በዚህ መልኩ ስላለው ማለት ነው። ስለዚህ ይህም በደንብ አርጋችሁ ልትመልስልኝ እፈልጋለሁ። ሌላው ደግሞ ምን እንደሚል እዩት። እዚህ ጋር ልምጣና የትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ምን ይሰጣችኋል? እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ይላል። ኦኬ አዲሱ መደበኛ ትርጉም ደግሞ ምዕራፍ 7 ቁጥር 14 ምን ብሎ አሁን ደሜ ያለውን እንዲህ ብሎ ይፈተዋል። እሺ ከነ ንባቡንም ላሳያችሁ። መጀመሪያ ምን እንደሚል እዩት። እዚህ ጋር ልምጣና የትንቢተ ኢሳያስን እንግዲህ ሁሉም ሰው የሚያውቀው ነው ይሄ ክፍል። ትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ምን ይሰጣችኋል? እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ይላል። ኦኬ አዲሱ መደበኛ ትርጉም ደግሞ ምዕራፍ 7 ቁጥር 14 ምን ብሎ አሁን ደሜ ያለውን እንዲህ ብሎ ይፈተዋል።
ሌላው መንፈስ ቅዱስ መቼ ነው ድንግል ማርያም ላይ ወረደባት? እስቲ እናንቧ ታዲያ ምን ችግር አለው? መንፈስ ቅዱስ ድንግል ማርያም ላይ በመንፈስ ቅዱስ የተሞላችው መቼ ነው? ከመውለዷ በፊት ነው ከወለደች በኋላ ነው የሚለውን እናያ። ደሜ ያለውን ሰምታችሁታል። መጽሐፍ ቅዱሱ ግን እንዲህ ይላል። ኦኬ ቅዱስ ገብርኤል ሲመጣ ወደ ድንግል ማርያም እንዲህ አላት። ይሁት ገና ሲመጣ እሺ መልአኩም እንዲህ አላት ይላል። መልአኩም ወደ እርሷ ገብቶ እንዲህ አላት፣ ጸጋ የሞላብሽ ሆይ አለ። ጸጋ የሞላብሽ ሆይ ምን የሞላብሽ? ጸጋ የሞላብሽ ሆይ። ይሄን ጌታ ከመውለዷ በፊት ነው። ጸጋ ልትሞይ ነው አላለ። ጸጋ የሞላብሽ ሆይ መቼ? ከመውለዷ በፊት፣ ጌታን ከመጸነሷ በፊት። ጌታን እኮ እንደምትጸንስ እኮ አታውቅም እኮ ድንግል ማርያም። ይሄ እኮ መመረጡ መታደሉ ይህን ጸጋ መሞላቱ ለዚህ ክብር መታጨቱ ከእግዚአብሔር ዘንድ የሆነ ነው፣ ከመንፈስ ቅዱስ የሆነ ነው። ቅድም ደሜም መጽሐፋቸውም የካደው ማለት ነው። ያቺ ድንግል ሴት ያለው መንፈስ ቅዱስ እግዚአብሔር ሌላ ሴት ልትሆን ትችላለች። እግዚአብሔር በሁኔታዎች በሀሳቡን የሚቀያየር በግምት የሚሰራ አድርገው መጽሐፉም ደሜም ደገመው ያለ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው አለ። ጌታ ከአንቺ ጋር ነው። ስትወልድ ነው ጌታ ከእሷ ጋር የሆነው። ገና አንቺ ከሴቶች መካከል የተባረክሽ ነሽ። ለምን ነው ከሴቶች መካከል የተባረከችው? ጌታን ከወለደች በኋላ ደግሞ የተባረከች ባለችው። ገና ከመውለዷ በፊት የተባረከች ናት፣ ጸጋን የሞላባት ናት። ጌታ ደግሞ ከእርሷ ጋር ነው። ስለዚህ ጌታን ሳትወልድ ገና ከሴቶች መካከል ሁሉ የተባረከች፣ የተለየች፣ የተወደደች ልዩ እናት ናት ማለት ነው። ደሜ ደግሞ ይሄ ሁሉ የሆነው ጌታን ከወለደች በኋላ ነው ይለናል። ይሄ ሁሉ ክብር የመጣው ይሄ ገና ጌታን ሳትጸንስ ነው። እርሷን ባየችው ጊዜ ከንጉጣ እንደነገጠች። ይህ እንዴት ያለ ሰላምታ ነው! አስተውሉ። ደነገጠች የሚለውን ደሜ አይ በቃ ከወንድ እንዴት ምናምን ብላ ነው ብሎ ተፈታው። ከየት የመጣ መፍቻ ነው? እግዚአብሔር ይስጥልኝ። በኋላ በጥያቄ አነሳዋለሁ። አመሰግናለሁ። ቴንኪው። እሺ ኦኬ። የሚገርም ነው። ጀምሪው ሲስተር። እሺ የሚገርም ነው ወዳጆች። እዚህ ጋር ያሬድ እኔ ምን ማለት እንደፈለግኩ እንኳን አልተረዳም። ባለመረዳት ዝም ብሎ ጀጅ አደረገ ማለት ነው። ምንድነው ካደረገው? ጀጅ ካደረገው ከወንድ ጋራ እንደማትጸንስ ነገራት። እኔ እንደዚህ የሚል መልከታ አላስቀመጥኩም። ያስቀመጥኩት መልከታ ምንድነው ያስቀመጥኩት መልከታ? ያሬድም ያልሰማኝ መልአኩ ገብርኤል አትፍሪ። ለምንድነው አትፍሪ ያላት? ለምንድነው አትፍሪ ያላት? ጸጋን እንድትሞላ አትፍሪ። አለመፍራት ወሳኝነት ስላለው ነው እንጂ ወንድ ልጅን ከወንድ ልጅ ጋር ግንኙነት አታርጊም ለማለት ብሎ አይደለም። አትፍሪ ያላት፣ አትፍሪ ያላት። ይህን ነገር በጣም ማስተካከል አለበት። ሌላው ደግሞ ያሬድ በተደጋጋሚ ትንቢተ ኢሳይያስ ምዕራፍ 7 24 ላይ ያለውን ምዕራፍ 7 14 ላይ ያለውን ሐሳብ ይናገራል። ኦኬ እዚህ ቦታ ላይ እንዳለውም ለዛች ድንግል በምሳሌ ሆኖ ለኢሳይያስ የተነገረ እንደሆነ መጽሐፉ የነገረው ይህንን ለመካድ ለምን እንዳሰበ አይገባኝም። ኦኬ ለምን እንዳሰበ አይገባኝም። ለምን እንደዛ ምለው ትንቢተ ኢሳይያስ 7:14 ላይ ለማርያም የተነገረ ትንቢት እንደሆነ አንተ እንዳወቀው ማርያም እንዴት አላወቀችው? እንዴት ይሄ ነገር ሳትገነዘበው አወቅ? ማርያም ማወቅ ነበረባት። ስለዚህ ይሄ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ያለው ሐሳብ ለማርያም እንደሆነ ማርያም ራሷ አታውቀውም። ለምን አታውቀውም? ማርያም ራሷ ማቴዎስ ላይ ቅድም እንዳላችሁ ማቴዎስ መጽሐፍ ያለው ላይ ማቴዎስ 1:23 ላይ አይታችሁ ከሆነ ይሄኑ ቃል በቃል ይናገረዋል። ይሄንን ቃል በቃል ነው የሚናገረው። ግን ስለዚህ ነገር ማርያም የምታውቀው ጉዳይ የለም። ደስ የሚለው ያሬድ አንድ ነገር ሲናገር በጣም ደስ ያለኝ ምን የሚል ድንግል ማርያም ጌታን እንደምትወልድ አታውቅም። ስለዚህ ጌታን እንደምትወልድ እንደማታውቀው እንደዚሁ ጌታን እንደማታውቀው እንደዚሁ ትወልጃለች ስትባል እኮ የምትወልደው የዓለምን ጌታ ከሥላሴ አንድ አካል የሆነውን እንደምትወልድ ነው የሚነግራት። የእግዚአብሔር ልጅ እንደምትወልድ ነው የሚነግራት። ይሄ ለማንም ነው የሚያስደነግጠው። ስለዚህ እንዳትደነግጥ ነበረ ጸጋን የሞላብሽ ሆይ ከእግዚአብሔር ዘንድ ጸጋን አግኝተሻል ብሎ የሚናገርላት ገብርኤል እየተናገረ ያለላት እንጂ እኔ መጽሐፍ ቅዱስን ባለማወቅ የምናገረው ነገር የለም። አሁንም ለማርያም የተለየ ምልከታ ለማድረግ እየተደረገ ያለ ነገር ነው የሚያሳየው። ምክንያቱም ማርያም ራሱ እንደዚህ እንደምትናገር አንተ እንደዚህ እንደምትናገር አታውቅም ማለት ነው። ሌላው
ሌላው መንፈስ ቅዱስ መቼ ተሞላች? ኑ ላሳያችሁ ብሎ ትንቢተ ሉቃስ ወንጌል ምዕራፍ 1 ቁጥር 36 ላይ ያለውን ነገር ሲነገር በጣም ነው የገረመኝ። እዛ ቦታ ላይ መልአኩ ገብርኤል ለማርያም ከመውለዷ በፊት በስንተኛው ቀን እንደተሞላች እንኳን አልነገራትም። ስለዚህ ባልነገርባት ነገር ላይ መንፈስ ቅዱስ እንደተሞላች ቀኑ እንደሚታወቅ ተደርጎ መታሰብ የለባትም። እኛ ምናምነው አሁንም ደግሜ እላለሁ ማርያም የተሞላችው ማለት በመንፈስ ቅዱስ ሙሉ ነው ያላት ገብርኤል ጸጋን የሞላብሽ ያላት ለመውለድ ነው እንጂ ለአገልግሎት አይደለም። ማርያም የተሞላችው የአገልግሎት ጸጋ አይደለም። ሀሳብን ተቀየር፣ ችግር የለውም፣ አልፋለሁ። ጸጋ ስላልተሰጠው ነው ነበር ያልከው። አሁን ደግሞ ስላላመነ ጸጋ አላገኘም አልክ አይደል? አዎ ልመልስልህ። አሁን ማርያም ቀጥታ ከእግዚአብሔር ዘካርያስ የማርያምና የዘካርያስ ስላነጻጽርን ነው። ባለማመኑ ቅድም ያልኩህ ጸጋ ስላልተሰጠው ነው ያልከው እኮ። ጸጋ ቢሰጠው ኖሮ ያምናል አያምንም? አየኸው? አሁን ደግሞ ተመልስ ነው። ስለዚህ ያላመነው ጸጋ ስላልተሰጠው ነው። አሁን ይኸውልህ ጸጋ ቢሰጠው ኖሮ ልክ እንደ ማርያም ጸጋ ቢሰጠው ኖሮ ዮሐንስ እሺ እወልዳለሁ ብሎ ያምን ነበር። በጣም ጥሩ። ስለዚህ ምን እያልክ ነው? እንዳያምን ያደረገው እግዚአብሔር ነው እያልክ ነው? ኖ ይኸውልህ ያ ነገር ጸጋ ከእግዚአብሔር ዘንድ የመውለድ ጸጋ ከእግዚአብሔር ዘንድ ባለመሰጠቱ ድዷ ሆነ ባለማመኑ። ነገር ግን ያ ነገር ተወለደ። ደሜ በደንብ ስማ። ባለማመኑ ነው ጸጋን ያልተሰጠው? ያለማመኑ ነው ያ ነገር ዲዳ የሆነበት ምክንያት ወይስ ጸጋ ስላላገኘ ነው? አዎ የመውለድ ጸጋ አልተሰጠውም እንደ ማርያም። ስለዚህ ሊጠየቅ አይገባማ። ዲዳ ያደረገው እግዚአብሔር ራሱ ነው፣ ሆን ብሎ ነው ማለት ነው እያልኩ በቃ እንለፈው። ሀሳብን እየገለባበጥ ስለሆነ ወደ ሌላ ጥያቄ ደሜ ሀሳብን እየገለባበጥ ስለሆነ አልፈዋለሁ። ችግር የለም። ድንግል ማርያምን አትፍሪ ያላት መልአኩ ጸጋ እንድትሞላ ነው ብለሃል አይደል? አዎ ፈራች አይደል? ጥያቄ አትፍሪ ያላት ጸጋ እንድትሞላ ነው አልክ አይደል? ይኸውልህ መልአኩም እርሱ ገብቶ ደስ ይበል ጸጋን የሞላብሽ ያላት መጀመሪያ ያልከውን ንገረኝ። አትፍሪ ያላት ለምንድን ነው? ቀጥታ ንገረኝ። ኦኬ አሁን ከንግግሩ በጣም ደነገጠች። ከምኑ ንግግር? ከእሷ ንግግር። ከዛ በኋላ ከንግግሩ የሚናገረው ንግግር የመጣው መልአክ የሚያስደነግጥ ስለሆነ አትፍሪ ያላት። ከዛስ ከእግዚአብሔር ዘንድ ጸጋን አግኝተሻል ባየችው ነገር ፈርታ አትፍሪ ያላት ጸጋን እንድትሞላ ነው አልክ አይደል? አላልኩም። ጸጋን እንድትሞላ ነው። እንደዛ ከሆነ እኔ ላቆም ነው ከአንተ ጋር ውይይት። ምክንያቱም በጣም ሀሳብን እየቀያየርክ ነው። አንድ አትፍሪ ያላት መልአኩ ለምንድን ነው? ኦኬ መልአኩ ገብርኤል መልኩ ጸጋን የሞላብሽ ጌታ ከአንቺ ጋር ከሴቶች መካከል የተባረክሽ ነሽ። እሷን ባየች ጊዜ በጣም ደነገጠች። መልአኩ እንዲህ አላት፣ ማርያም ወይ በእግዚአብሔር ቤት ጸጋን አግኝተሻል። ለምንድን ነው የጠየቅኩህ? ጸጋን አግኝተሻል እኔን ስላየሽኝ የሆነ አትፍሪ ነው። አሁን እኮ የመጣው መልእክት እኮ አልሰማችም። አትፍሪ ለምንድን ነው ያላት? ደሜ ፕሊዝ ለምን ቅድም አትፍሪ ያላት ጸጋ ከፈራች ጸጋ አትሞላም ነበር ያልከው። አሁን ደግሞ ቀየርክ ሀሳብህን። እንዴ ወይ ሪከርዱ እንደገና እናዳምጠው። እንዴት ነው? ግራ ገባኝ እኮ ያላልኩትን እኮ ነው እያልክ ያለው። አንዴ ቆይ ደቂቃ ናቁሚልኝ ሬት ጸዲ ሀሳቡን የሚቀያየር ከሆነ ምንም ለመዋየት አይመችም። ምኑ ነው ሀሳቤን የቀያየር? በቃ እንግዲህ ሀሳብ አትቀያየር። ምን እኔ ሀሳብ ተቀዳ እኮ አለ ቪዲዮ። በቃ ይሰማ ይሰማ ይላል እንዴ? እንዴት ላድርግ እንዴ? እኔ ያላልኩትን ብለሃል እያለኝ እኮ ነው። ኖ እኔ ምንም ድካም ነው ምንም እንደ ሰው እንዴት ታማኝ ሆኖ አቋሙን ይዘው አያወራም? ምክንያቱም ጥያቄዎች ይኸው ጽፌ ቆይ ላሳያችሁ። ይሄ ሁሉ ጥያቄ አዘጋጅቼልህ ነበር፣ ግን አሁን ሳየው እየካድከው ሄድከኝ ሁሉ ምን ብዬ ልጠይቅ? ይሄ ሁሉ የሚካድ ነው ገና። ይሄ ሁሉ የሚካድ እኮ ነው። እንዴት ነው? ወይ ውይይት እንትኑ ከሌለ በደንብ ተዘጋጅተህ ወይ ውይይት ልምዱን ቢውልድ አድርገህ መምጣት ነው የሚሻለው። በቃ ፊውሬት ምንም ጥቅም የለውም ቱ ቢ ኦነስት። ገና ብዙ ጥያቄ ነበረኝ፣ ግን
እኔ ያልኩትን ነገር አላልኩም ብዬ የሆነች ነገር ሰምቼ ሀሳቤን የቀየር ከሆነ ለሱም እኮ አልመችም። አሁን ደሜ ስጠይቀኝ እኔ ያ እንዲህ ብለሃል ሲለኝ ጥያቄ ጽፎ አዘጋጅቶ ከዛ አላልኩም አይ እኔ መች አልኩ አንተን ያልከው ካልኩት ምኑን ታዲያ ጥያቄና መልስ ሆነ? ይኸው 2-3 ጥያቄ ተጠየቅኩ አላልኩም ትላለህ ያልከውን እና አይ ቲንክ ቢበቃንና ዝም ብሎ በቃ በተነሳው ነገር ላይ ጥቂት ነገር ልበላችሁና ላቁ። እንደዛ ነው የሚሻለው። አልተሳሳትኩም አይደለ? እዚህ ያላችሁ ሰምታችሁታል አይደለ? ሀሳቡን ሲቀያየር ጸዲ ሰምተሽዋል አይደል? ኧረ አዎ፣ እኛንም እኮ አስቀድሞ እንዲህ ያዞርብን ነበር። ኦኬ፣ ረጋ ብሎ ሰው ሲናገር ሀሳቡን ሲቀያየር ይያዛል በቀላሉ እና ሀሳብ ልስጥ። ለማንኛውም እሺ ሞዴሬተሮች አታስገቡት። ማን ያስገባው? ቀጥል ያሬዶ። ይቅርታ ችግር የለውም። በጸዲኔ ነኝ ያስገባሁት። እሺ ይግባና እድል እንስጣው። ችግር የለውም። አንድ እድል እንሞክር። ግን አሁንም ሀሳብ የሚቀያየር ከሆነ አላልኩም ካለ ግን እኔ ያቆማለሁ። ይግባ፣ ደሜ ይግባ ካለ ሞዴሬተር ይላክታች ይላክና እንልስ። እሺ ገብታል ደሜ? እሺ ቴንኪው። እግዚአብሔር አምላክ ይባርካችሁ። ያሬዶ ወድሃለሁ። ቴንኪው። እንደዚህ ግን ማድረግ በጣም ነውር ነው። በጣም ነውሩ የተመሰለ ደሜ ነውር ነው። ልንገርህ፣ ነውሩ ማን እንደሆነ በአንተ እንደተወቀስ አውቃለሁ። ደሜ አልፈህ እኮ መሄድ ነው ያለብህ። ደሜ ነውሩ ምን እንደሆነ ልንገርህ። ችግር የለውም። ችግር አንተ አየህ፣ የራስን ነገር ከበር አድርገህ ሰው ስትከስ ነውሩ ልንገርህ ምን እንደሆነ። ነውሩ ደሜ የምወደው ወንድሜ ነህ፣ የማከብረው ወንድሜ ነህ። ስህተትን ግን ስህተት ብዬ እነግርሃለሁ። ወይ መጀመሪያ የምታወራውን ነገር ማስተዋል ነው ደሜ። ያልከውን ነገር ሁሉ ቃል በቃል ጠየቅኩ ጽፌ። ምክንያቱም ተሳስቼ እንዲያው ገምቼ ነው እንዳወራሁት እንዳልን በአወራ ጊዜ ይኸውልህ እንደ ጽፌ ያለው በምታወራ ጊዜ አየው ጽፌ ጥያቄ አዘጋጀውልህ። ምክንያቱም ያልከውን ነገር ልጠይቅ ስለምፈልግ እርግጠኛ ነህ ሆይ? ያንን ነገር የጻፍኩትን ነገር ነውሩ የትኛው ነው? ለምሳሌ አንተ እኔ ከተናገርኩት ላይ ጥያቄ ጻፍክ ያልኩትን፣ ከዛ ጠየከኝ አላልኩም ካልኩ ይሄ ነው ነውር። ያልኩትን አላልኩም የሽምጥጥ ካረኩ ነውር ይሄ ነው። እኔ መቻልኩኝ ካልኩ በጣም ነውሩ ይሄ ነው። አልመች እያልኩ ነው፣ ለውይይትም አልመች እያልኩክ ነው። አቋምም ሳሊስ ዝም ብሎ ከንቱ ጊዜንም እያባከንኩብክ ነው። እኔ ደግሞ እንደዛ ዝም ብሎ ጊዜ አንተም የኔ መባከን የለበትም። በተለይ አላልኩም ካለ አንድ ሰው ያለውን ነገር ደጋግሞ ጥቅም የለውም እና ስለዚህ ስለማይጠቅም በቃ ቢቆም ይሻላል አልኩ። ይሄ ደግሞ ብልግና አይደለም። ኖ ያሬድ፣ አሁን እኔ ደግሞ አዳምጠኝ። እኔ ደግሞ ስታዳምጠኝ አሁን እዚህ ባልኩ ነገር ላይ አንተ ነው ዊን የምትሆነው። አላልኩም አይደለ? አላልኩም አልኩ አይደለ? ስለዚህ አንተ ለጠየቀው ጥያቄ ተገዝቻለሁ ማለት ነው። ዊን ነህ ማለት ነው። አሸናፊ ነህ ማለት ነው። እኔ ድራማ አልሰራም። ይሄ ያሸነፍኩት ቋኔ ደም እኔ ያሸነፍኩት ምናምን ስሜት መንፈስ የለብኝም። አይቼው የማይጠቅም ውይይት ከሆነ አቆማለሁ። ምክንያቱም የማሸነፍ የማሸማቀቅ ምናምን የዊን ጉዳይ አይደለም እኔ ጋር ያለው። በስርዓቱ ደቂቃ ተይዞ ሀሳብ ይገለጻ እኮ ለዛ ነው። ምክንያቱም የማሸነፍ ምናምን ስሜት የለኝም። ገብቶኛል። አሁን እኔ አላልኩም አልኩ አለ። ስለዚህ ለአንተ በተዘዋዋሪ ምን ብዬልሃለሁ ማለት ነው? መለስኩልህ ማለት ነው። 4 ደቂቃ ነው የቀረው። እንዴ አላልኩም ካልከኝ ለምን እጠይቅሃለሁ? አልገባኝም። አላልኩም ካልከኝ ለምን እጠይቅሃለሁ? ጥያቄዎች ሁሉ እኮ በቃ አላልኩም ብለህ አለፍከው ማለት ነው ያልከው። ወይ አሁን ለምሳሌ ግን ሁለት ጥያቄ ጠይቀኝ። ምንድን ነው የጠየቀኝ? የዘካርያስና የማርያምን ነው የጠየቀኝ። ዘካርያስ ጸጋን ያላገኘው አልጠየቅኩም። ገና ነኝ አልጠየቅኩም። ነኝ ዘካርያስ ጋር ገና አልጠየቅኩም። የጠየቅኩን ራሱ አታውቀውም። ዘደም ያየው ስለ ዘካርያስ አምኖ ነው ሳያምን ነው ብለህ አልጠየቀኝም። ጸጋ አግኝቶ ነው ሳያገኝ ነው ብለህ አልጠየቀኝም። ቆይ ስማኝ፣ ይኸውልህ የጠየቅኩ የነበረው ምን ብለህ ስለነበር ነው። በደንብ ስማኝ። ምን ብለህ ነበር? እግዚአብሔር ምንድነው ዘካርያስ እንዳያምን የሆነው ጸጋ ስላልተሰጠው ነው አልክ። ዲዳ የሆነበት ምክንያት እግዚአብሔር ምስክሬ፣ 2 ልጆች ያሉኝ አይደለም። አንዴ በእናትህ ደሜ ዘካርያስ ዲዳ የሆነበት ምክንያት የማመን ጸጋ ስላልተሰጠው ነው አላልክም? እኔ አላልክም? ያሬዶ
ለዘካርያስ ማርያም የተሰጣት ጸጋ ቢሰጠው ኖሮ ዲዳ አይሆንም ነበር። ይኸው አለ ጸዲጋ ሪከርዱ ጸዲጋ አለ ሪከርዱ። አንድ ስማኝ፣ እኔ ቤት ገብቼ ይቅርታ ጠይቃለሁ። ቀጥታ አሰማኝ፣ ችግር የለው። ይኸውልህ ደሜ፣ እኔ በጣም ይደክመኛል እንደዚህ ያን ነገር እውነቱን ለመናገር። ይኸውልህ እኔ ይሄ ያሸነፍኩ ያስኩ ምናምን ጨዋታ አልወድም። እኔ ስለማልወድ ይቁም አልኩኝ። ኦኬ ሌላው ቢሆን ኖሮ ምን ያደርጋል? በሉ ይኸውላችሁ እንዲያደርግ ይሄ ውሸታም ይሄ እንደዚህ ይቅርታ በል ይል ነበር። እኔ ግን አልልህም። ለህሊናክ ነው የምትወው እና ለሰሚው። እኔ ግን አቆማለሁ ውይይቱን፣ ምክንያቱም አይጠቅም። በቃ እድሜንም ጊዜንም ማባከን ነው የሚሆንብኝ። መድኃኒዓለም አታምንም አንተ? መድኃኒዓለም ብለህ አትጠራም? ትጠራለህ፣ ችግር የለውም። ለምንድነው መድኃኒዓለም የምትለው መሰለህ? አዳኝነቱን ፈዋሽነቱን ስትገልጽ ነው። አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር ሆነ ማለት ነው። ስለዚህ አማኑኤል የሚለው የስሙ ትርጉም እግዚአብሔር ከኛ ጋር ሆነ የሚል ነው። ስሙን ግን ማን ብላ ነው የጠራችው? የወለደችውን ስም ማን ብላ ነው የጠራችው? ኢየሱስ ክርስቶስ። ምንም ችግር የለውም። እኛ ክርስቲያኖች ደሜ የስሙ ትርጉም ምንድን ነው? ኢየሱስ ክርስቶስ ማለት መድኃኒት፣ ንጉሥ፣ የተቀባ ማለት ነው። ስለዚህ እግዚአብሔር ከኛ ጋር ነውና የተቀባ ማለት ይለያያል አይለያይም? አይለያይም። ምክንያቱም እሱ ራሱ እግዚአብሔር ነው። ይለያያል አይለያይም? አይለያይም። እግዚአብሔር ነው ክርስቶስ። እዚህ ቦታ ላይ መልአኩ መጥቶ ምን አላት? መልአኩ ወደ እሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ወይ አላት። ማርያም የተሞላችው ጸጋ ምን አይነት ጸጋ ነው? በጣም ጥሩ ጸጋ ሁሉ ነው የተሞላባት። ስፔሲፊክ ጸጋ አይጠቅስም እዚህ ጋር። ምክንያቱም መጥቶ የመውለድ ጸጋ ብቻ አይደለም ያለው። በደንብ አንበው ምን እንደሚል ያው ደሜ ላሳይ ምን እንደሚል ያው መልአኩ ወደ እሷ ገብቶ ደስ ይበልሽ አላት። ጸጋን የሞላብሽ ገና ጌታን ሳትወልድ ነው ጸጋ የሞላባት። ጸጋን የሞላብሽ ወይ ገና አስተውሉ። እንግዲህ እዚህ ያላችሁ ክርስቲያኖች አሜን ይሁንልኝ ብላ ራሱ ገና የመልአኩን ቃል አልተቀበለችም። ያ ሁሉ ከመቃው በፊት ጸጋን የተሞላችን እናት ናት ድንግል ማርያም። ጌታ ከአንቺ ጋራ ነው፣ ደግሞ ጌታ ከእሷ ጋራ ነው። አንቺ ከሴቶች መካከል ደግሞ የተባረክሽ ነሽ። ገና ይህ ሁሉ ጸጋው እየተባረከች ሰዓት እየሄደብኝ እኮ ችግር የለውም ነው መታነበለኝ በቃል መናገር ትችላለህ። ጨረስኩ እኮ ምንድን ነው ጥያቄ? ኦኬ ጥያቄ ምንድን ነው? ጸጋ የተሞላችሁ ጸጋ የምን ጸጋ ነው የተሞላችሁ ጸጋ? ይሄ ጸጋ ነው የሚል ነገር የለም። የመውለድ ጸጋ ብሎ ስፔሲፊክ አላደረገውም። ለምን ፈራች? እንደዛ ከሆነ ማርያም ለምን ፈራች? ማርያም ለምን ፈራች? በጣም ጥሩ ታውቀው ጸጋውን አይደለም። ይሄኛው ጸጋ የምን እንደሆነ አይታወቅም አልከኝ አይደለ? አንተን ያልከው እኔ አላልኩም። እኔ ያልኩት ምንድነው ጸጋን ሁሉ ነው የሞላባት። ምክንያቱም የጸጋ ሁሉ ባለቤት የሆነን የእሱ ምን አይነት ጸጋ የተሞላችሁ ገባኝ። ምን አይነት ጸጋ የተሞላችሁ? ሁሉ ጸጋ ያላት ድንግል ማርያም ሁሉ ጸጋ። ምን አይነት ጸጋ? ይሄን በለኛ ሁሉ ጸጋ አልኩ እኮ ደምዬ። እኔ አሁን ለምሳሌ ግን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ጀምሮ ጥያቄን ጠይቀኝ ፕሊዝ። ምንድነው አሁን ጠይቀ ማርያም የተሞላችሁ ጸጋን የተሞላብሽ ወይ ብሏታል። ምን አይነት ጸጋ ነው? ከመንፈስ ቅዱስ ከመውረዱ በፊት የተሰጣት የማርያም ጸጋ። በጣም ጥሩ። መንፈስ ቅዱስ ሳይወርድ ነው ጸጋ የሚሞላባት። እዚህ ጋር መንፈስ ቅዱስ ሳይመጣ ነው ጸጋ የተሞላችሁ። ቴንኪው። ስለዚህ መንፈስ ቅዱስ ሳይመጣ ጸጋን አትሞላም። ይሄኛው ጸጋ የመውረድ ነው የመውረድ አይደለም። መንፈስ ቅዱስ ሳይወርድ ጸጋ ሞልቶባታል። ገባኝ። የምትወልድበት ነው የምትወልድበት አይደለም። ይኸውልህ የሁሉ ጸጋ ባለቤት ናት። ምክንያቱም የምትወልደው ከስጋዋ ስጋ ከደሟ ደም ከነፍሷ ነፍስ የሚነሳው የሁሉ ጸጋ ባለቤት የሆነው አማኑኤል ፈጣሪዋ አምላኳ ጌታዋ። እንደዛ ከሆነ ወደ ማርቆስ እናት ቤት ለምን ሄደች ማለት? ዮሐንስ ወንጌል ላይ ስላለ አላሳይ ለምን ሄደች? ዮሐንስ ወንጌል ላይ ምዕራፍ 19 ላይ ዮሐንስ ወደ ቤቱ ይዟት ሄደ ይላል። ስለዚህ ከሐዋርያቱ ልጅም ስለሌላት ሐዋርያ ጌታ ለዮሐንስ አደራ ሰጥቶታል። ስለዚህ እናቱን ይዞ ይኸው ዮሐንስ ወንጌል ምዕራፍ 19 ቁጥር 5 ላይ ከሐዋርያቱ ጋር ከዛ ጌታ ከተሰቀለ ጀምሮ ይኸው ወደ ቤቱ ይዟት ሄደ ይላል ዮሐንስ። ስለዚህ ሐዋርያቱ እዛ ቤት የተገኘችበት ዋና ምክንያት እዛ ቤት የተገኘችበት መንፈስ ቅዱስን ለመቀበል አይደለም። ሐዋርያቱ ደምዬ ይኸውልህ ቃል ኪዳን ነበራቸው አይደለ? ምን የሚል ተግታችሁ ጸልዩ አይደል? ተግታችሁ ጸልዩ ጠብቁ መንፈስ ቅዱስ ስትቀበሉ ድረስ ተባለ። እስክትቀበሉ ድረስ አይደለም የሚለው። ስለዚህ ማርያም አብራት ጸልይ ነበር ማለት ነው። ማርያም አብራት ጸልይ ነበር።
ስማኝ ደሜ ድንግል ማርያም የሌለችበት ቦታ የለም እኮ ከሐዋርያቱ ጋር ከልጇ ጋር በሁሉ ቦታ አለች ድንግል ማርያም። የበረከት እናት እኮ ጸጋን ተቀበላለች። እዛ ጋር ጸጋን አልተቀበለችም። ድንግል ማርያም የጸጋ ሁሉ የጸጋ ምንጭ የሆነውን ልጇን የወለደች ናት። አንድ ቀጥሎ ደግሞ ያ ሁሉ በሐዋርያቱ ላይ ያለው ጸጋ ሁሉ የሚሰጠው ጸጋ ሁሉ የድንግል ማርያም ራሱ የእነሱ በረከት ሆና ያ ሁሉ ጸጋ አላት። ምንም ችግር የለም። ማርያም ተቆጥራለች። ከ120ዎቹ ጋር አንድ ሆና ተቆጥራለች። አልተቆጠረችም። 120ዎቹ ምንድን ነው ሀሳብ? እኔ አልገባኝም። ጥያቄ ምንድን ነው? የት ነው ማርያም ተቆጠረች አልተቆጠረች አይደለም። አዳምጠኝ። መንፈስ ቅዱስ ማርያም ተቆጠረች አልተቆጠረች አይደለም። ደሜ ነው አይደለ? ስለዚህ 120ዎቹ በአንድ ቤት ቆይ አንድ አዳምጠኛ ነኝ። ጥያቄ አይደለ? 120ዎቹ በአንድ ቤት ውስጥ ሆነው መንፈስ ቅዱስ እንደሞላባቸው ይታወቃል። ማርያም 121ኛ እንዳኖረች ግልጽ ነው። ከ120ዎቹ አንዱ እንደሆነች ግልጽ ነው። ስለዚህ ማርያም መንፈስ ቅዱስን ተቀበላለች አልተቀበለችም? ድንግል ማርያም አስቀድማ የመንፈስ ቅዱስ ጸጋ የሞላባት ጸጋን ሁሉ የሞላባት ልመልስልህ ወንድም አለም። ድንግል ማርያም በሉቃስ ወንጌል እንዳነበብከው ጸጋን የሞላባት ናት። ጸጋ ደግሞ የሚሰጥ መንፈስ ቅዱስ ነው። ሌላ ሁለት አይነት ጸጋ የሚሰጥ የለም። ያው መንፈስ ቅዱስ አስቀድሞ ጸጋን ሰጥቷታል። ጸጋ ደግሞ ምንድን ነው? ሁሉን የሁሉ ጸጋ ባለቤት እንድትሆን አድርጓታል። ለምን? ከእሷ የሚወለደው የጸጋ ሁሉ ግምጃ ቤት የሆነው ልጇ ስለሆነ። ከሐዋርያቱ ጋር ደግሞ ኧረ ልመልስልህ እኔ እኮ እንዳንተ እኮ ምንም እንዳንተ እንዲያውም አላልኩም እያሉ የጋርኩት ነገር የለም። በደንብ እየመለስኩልህ ልመልስልህ። ሌላ ጥያቄ አለ? ይኸውልህ ከ120 ሰው ውጭ ሌላ ሰው አለ የለም? ይህም ብቻ መልስልኝ። እሺ 120 የተባሉት እነማን ናቸው? መልስልኝ አንተ። 12ቱ ሐዋርያት፣ 7ቱ 36ቱ ዲያቆናት፣ 7 ደግሞ አርድ ምናምን ይባሉ እነዚህ ተቆጥሮ ምንድን ቆይ አንዴ 36ቱ ዲያቆናት አለቀ ሰዓቱ። በስመ አብ 36 ዲያቆናት ደግሞ ከየት ያመጣቸው ናቸው? አልነበረችም ያሬዶ። 36 ዲያቆናት እነማን ናቸው ደግሞ? ማን ንገረኛ። 36ቱና 72ቱ እነማን ናቸው? ንገረኝ። ሰዓቱን ጨርሶ በቃ ጓደኞች ያሬዶ ተባለ። እኔ የጨረስኩ አይደለም። ቴንኪው በቃ ችግር የለም። መልካም ጥሩ። እሺ መልካም። እኔ ብጠይቅህ አላልኩም ብለህ ስለምትክደኝ የኔን ጥያቄ አልፌልሃለሁ። አይ ምንም ማለት ምንም አይጠበቅም። ስለዚህ መጠየቅ ትችላለህ። የቀረ ጥያቄ መጠየቅ ትችላለህ። 5 ደቂቃ ይቀራል። መጠየቅ ትችላለህ። እሺ ግን አላልኩም ካልከኝ ግን አቆመዋለሁ። 5 ደቂቃ ያዙልኝ። አቁሙ። ቅድም የጠየቀውን ጥያቄ ግን ደግመህ መጠየቅ አችልማ። መብቴ ነው። የእኔ ጥያቄ አይደለ እንዴ ደሜ? እሱ ችግር የለውም መብቴ ስለሆነ እሺ። እንዳያጨቃጭቀን ነዋ። እሱ ችግር የለውም። እሺ ምንም ችግር የለውም እሱ። ጥሩ አዎ ጀምሪልኝ። እሺ ደሜ በዚህ ሉቃስ ወንጌል ላይ ምዕራፍ 1 ላይ በደንብ አስተውል። ኤልሳቤጥ እንዲህ አለች። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ዘለለ ይላል። የማንን ድምፅ በሰማች ጊዜ ነው የሚለው? የማርያምን። ስለዚህ የድንግል ማርያም ድምፅ ጽንሳ ዘሏል አይደለ? የኤልሳቤጥ የማርያም ሰላምታ በሰማች ጊዜ ሰላምታ ነው፣ ድምፅ ሳይሆን ሰላምታ በሰማች ጊዜ ያው ሰላምታ ውስጥ ድምፅ አለ። በሰማች ጊዜ ጽንሱ በማጸኗ ዘሏል። ሰላምታ ውስጥ ድምፅ አለ ትላለህ ሰው ወይ ደሜ? በጣም እኮ የሚገርም ነው ጥያቄውን። ሰላምታ ውስጥ ድምፅ አለ ሳይሆን ፕሊዝ አስተውል። የጠየቅኩ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ዘለለ ይላል። የድንግል ማርያም ሰላምታ ምን ጽንስ አዘሏል አይደለ? የድንግል ማርያም ሰላምታ ጽንስ አዘልሏል። ማን ስላለ? ኢየሱስ ስላለ። ኢየሱስ ስላለ። ኧረ አንዴ ስማኝ ደሜ ፕሊዝ። ጽንስ ያዘለለው ማን ነው ይላል እዚህ ጋር? በሰማች ጊዜ ይላል። የማንን ድምፅ? የማንን ሰላምታ? የማርያምን። ስለዚህ ድንግል ማርያም ድንቅ ታምር አድርጋለች ማለት ነው። ሰላምታ በሰማች ጊዜ ጽንሱ በማጸኑ ያለው ጽንስ ዘሏል። በማጸኑ ዘለለ ማለት ነው። ሰላምታ ሲሰማ ነው የዘለለው። ዘለለ ማለት ነው። በማጸኑ ሲዘለላል እንዴ? ዘለለ ማለት እንዴት? ምን አይነት ንግግር ነው የምትናገረው? እኔ እንጃ። ፍታ ውስጥ ዘለለ ማለት ነው። ስለዚህ ዘለለ የሚለውን ገና ትርጉም ፈልጌ ነው የምፈታለህ። ደሜ ዘለለ ማለት ነው። ቢያንስ አሁን እዛ ሆዷ ውስጥ ነው ያለው አይደል? ሆዷ ውስጥ እስካለ ድረስ ወይ ይወራጫል፣ ወይ የሆነ ነገር ያደርጋል፣ ወይ እንቅስቃሴ ያደርጋል በተለየ መልኩ። በምን ሰምቶ?
በምን ሰምቶ? ሰላምታ ሰምቶ ነው። ሰላምታ ሰምቶ ስለዚህ በማህፀን ውስጥ ያለ ጽንስ ሰላምታ ይሰማል እንዴ? የማንም ሕፃን ልጅ ድምፅ ይሰማ የለ እንዴ? በማህፀን ውስጥ ያለ ጽንስ ደሜ አይሰማም? በእናቱ ባዮሎጂካል አይሰማም? ባዮሎጂካል የጠየቁ ጥያቄ በማህፀን ውስጥ ያለ ጽንስ ሰላምታ ይሰማል አይደል? በሰማች ጊዜ ያለው በሰማች ጊዜ ያለው አይደለም የጠየቁ በማህፀን ውስጥ ያለው ጽንስ ዝም ብሎ ዘለለ መቼ ማለት ያሬዶ እዚህ ጋር ጽንሷር የሚሰማው የኔ ደቂቃ ነው የሚሰማው ይሄው በማህፀኑ ዘለለ ይላል። የዘለለው ማን ነው? ማስሰማ የዘለለው ማን ነው? ኤልሳቤጥ ሰማች፣ ጽንሱ ዘለለ። ጽንሱ በምን ሰምቶ ዘለለ? ኤልሳቤጥ ስለሰማች ራሷ ማርያም እንደሆነ ቢነገር ኖሮ መልአኩ ገብርኤል ማርያም ጋር መጥቶ የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ አይነግራትም ነበር። ለምን? ያኛው የኢሳያስ ወንጌል የትንቢተ ኢሳያስ መጽሐፍ 7:14 ላይ በቂ ነበረ። በቂ ስላልነበረ ነው የነገራት መልአኩ ገብርኤል። መልአኩ ገብርኤል ሲነግራት ይህ እንዴት ያለ ሰላምታ ነው ብላ ጠየቀችው። ከሰላምታ እንኳን ደነገጠች። እንደዚህ አይነት ሰላምታ ሰምታ ስለማታውቅ ማለት ነው። ሌላ ደግሞ ማርያም ምንድነው በታላቅ ድምፅ ማርያም ምንድነው ያደረገችው? መልአኩ ገብርኤል ወንድ ልጅ ስለማላውቅ እንዴት ይሆንልኛል አለችው። ግራ ገብቷን ነበር የጠየቀችው፣ ወንድ ልጅ ስለማላውቅ። ከዛስ መልአኩ መልሶ እንደዚህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ካሪማጅን መልአኩ ገብርኤል እየነገራት መንፈስ ቅዱስ እንኳን በእሷ ላይ አልመጣም ነበረ። አያችሁ፣ ልክ በእሷ ላይ መንፈስ ቅዱስ የሚመጣው መቼ ነበረ? ካረገዘች በኋላ ነው። ለምን? ቃሉ የሚለው እንደዛ ነው። መልአኩ መልሶ እንደዚህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል፣ ደግሞም ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አላት። ጌታ ይባረክ። የሚወለደው የናዝሬቱ ኢየሱስ ክርስቶስ የሰው ልጆችን ለማዳን ነው በማርያም በኩል የሚመጣው። ከዛ ውጭ ግን ይሄ ሊሆን ማለት ነው ይህንን ለመቀበል የመልአኩ ነገር ለመቀበል ጸጋን ከእግዚአብሔር ዘንድ አግኝተሻል። መልአኩ ገብርኤል ሲመጣ ወደ ማርያም በኩል ምን አድርጎ ነው የመጣላት? ጸጋን አግኝታ ነው የመጣላት። ለምን? ያገኘችው ጸጋ የመንፈስ ቅዱስን ሙላት የሚያሰጥ አይደለም፣ የአገልግሎት ጸጋ አይደለም። ልክ የአገልግሎት ጸጋ ማለት ምንድን ነው? ላይክ እነሱ ምዕራፍ 19 ላይ በማርቆስ እናት ቤት ተሰብስበው 120ዎቹ ማርያምን ጨምሮ 120ዎቹ አብረው በነበሩ ሰዓት የወረደው የመንፈስ ቅዱስ የአገልግሎት ጸጋ አለ። ያንን የመንፈስ ቅዱስ የአገልግሎት ጸጋ ተቀብለው ወደ አገልግሎት ወጡ። ማርያም ግን ይሄንን አላደረገችም። ይሄ ጸጋ እያለባት ስለ ኢየሱስ ክርስቶስ የተናገረችው ነገር የለም። ስለ ኢየሱስ ክርስቶስ ሌላ ይቅርና ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንኳን አካባቢው ላይ ያሉ ሰዎች አያውቁም። አካባቢ ላይ ያሉ ሰዎች ለምንድን ነው የማያውቁት? ማርያም የእግዚአብሔር ልጅ ነው፣ ይሄ ለእናንተ ማዳን ተደርጎ የተሰጠ ነው ብላ ስላልተናገረች። ሰው ግን የሚያውቀው የማ ልጅ እንደሆነ ነበር የሚያውቀው፣ የዮሴፍ ልጅ እንደሆነ ነበር የሚያውቁት። ስለዚህ ማርያም ጸጋን አግኝታ ወደ አገልግሎት አልሄደችም። ያገኘችው ጸጋ የምን ጸጋ ነው? የመውለድ ጸጋ ነው። እንድትወልድ የተሰጠባት ጸጋ ነው። ያሬዶ ግን ምን አለ? ማርያም ወንጌል ሰብካለች ብሎ ከወለደች በኋላ እርሱን ስሙት ብላ ተናግራለች አለ። ይሄ የማይገናኝ ነገር ነው። ይሄ አይገናኝም። ስለዚህ ወዳጆቼ ማርያም ያገኘችው ጸጋ ሁላችሁም እንድታውቁ የሚያስፈልገው የአገልግሎት ጸጋ አይደለም። ጸጋን የተሞላብሾ ያላት ለመውለድ ነው። ከወለደች በኋላ ማርያም ድጋሚ ከሐዋርያቶች ጋር አብራ መንፈስ ቅዱስን ተቀብላለች። የዛን ጊዜ የመንፈስ ቅዱስን የጸጋ ስጦታ አብራ ተቀብላለች፣ አስኪዳለች። ለምሳሌ ያክል ማርያም አብራ ለልጇ ምንድል ነበረ? ታለቅስ ነበረ። አብራ ሲያርግም ከሐዋርያቶች ጋር ነበረች ማርያም። ስለዚህ ማርያም የተቀበለችው ጸጋ የአገልግሎት ጸጋ የተቀበለችው ከ120 ሰዎች ጋራ ነው። የዛኔ ነው ሙሉ የተባለችው። ያኔ ግን የተቀበለችው ሙሉ የተባለው የምንድን ነው? የምትወልድበት ጸጋ ነው። አመሰግናለሁ ስላዳመጣችሁኝ። ኢየሱስ ክርስቶስ ያድናል። የዘላለም ሕይወት የሚገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ብቻ ነው። እሺ፣ መልካም 5 ደቂቃ ቆይ። እሺ አስጀምሪልኝ። ዛሬ እንግዲህ ደግሞ እግዚአብሔር ይርዳ እነ ኤርሚያስ እንዳይሰሙ
ሌሎችም ፕሮቴስታንት ወንድሞች እንዳይሰሙ በጣም ብዙ የካድከው ነገር አለ። ብዙ የምንፍቅና ክህደቶች የተናገርካቸው ነገሮች አሉ። እሱን ላሳይ። ለምሳሌ የመጀመሪያው ደሜ ምን አለ መሰላችሁ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ያለው ድንግል ማርያም ለድንግል ማርያም የተነገረ አይደለም ብሎ ዛሬ እንግዲህ ክዷል ማለት ነው። የቱን ትንቢት? ስለዚህ ጌታ ራሱ ምልክት ሰጣችኋል፣ እነሆ ድንግል ጸንሳለች። አስተውሉ። የምትጸንሰው ምንድናት? ድንግል ናት ይላል። የኢሳይያስ ሚስት ድንግል ሆና የጸነሰችው ሰው አንድ ሴት ድንግል ሆኖ መጸነስ ይችላል? ከድንግል ማርያም ውጭ የጸነሰ ሳለ ድንግል ጸንሳለች ነው የሚለው። አስተውሉ። ድንግል የምትጸንሰዋ ድንግል ናት። ድንግል ናት በድንግልና የምትጸንሰው። አስተውሉ። ደሜ ግን እቺ ድንግል የኢሳይያስ ሚስት ናት አለ። ሚስት እያለ ድንግል የሚለውን ደግሞ አላነበበውም። ይሄ የጥላቻም ነው። የድንግል ማርያምን ጥላቻ የሚያሳይ ነው። በፕሮቴስታንቱ ዓለም ያለው ችግር ይሄ ነው። ድንግል ማርያምን ላለማክበር መጽሐፍ ቅዱስን መካድ ይገባል። እያነበቡት እንኳን አያስተውሉትም። እነሆ ድንግል ጸንሳለች። የኢሳይያስ ሚስት በድንግልና የጸነሰችው ይህን ትንቢት ደግሞ ኢሳይያስ ደግሞ ወለደችውን ልጅ አማኑኤል ብላ ጠርተዋለች። የኢሳይያስ ሚስት ከሆነች ልጇን አማኑኤል ብላ አማኑኤል ነው ልጄ ስምህ ብለዋለች። ይህ ትልቅ ክህደት ምንፍቅና ነው። ሌላው ደግሞ መንፈስ ቅዱስን ውሸታም እያደረጉት ነው። እነደሜ መንፈስ ቅዱስን አያውቅም። ምን እንደሚያናግር ምን እንደሚያውቅ አያውቅም። ክብር ይግባው። እኔ የማምነው መንፈስ ቅዱስ ሁሉን የሚያውቅ የሚናገረውን ነገር በነቢያቶቹ ላይ አድሮ የሚናገረውን ነገር የሚያናገረውን ነገር የሚያደርግ የሚያውቅ አስቀድሞ ሁሉን የሚያውቅ እርሱ ነው። ስለዚህ ድንግል ጸንሳለች የሚለው መንፈስ ቅዱስ ያናገረው በድንግልና የምትጸንስ ድንግል ማርያምና ድንግል ማርያም ብቻ። ስለዚህ ይህን መንፈስ ቅዱስ ያናገረውን ነገር ደሜ ትክክል አይደለም ብሎ እና ሌሎችም በአዲሱ መደበኛ ትርጉም ሌሎችም ፕሮቴስታንቶች የኢሳይያስ ሚስት ናት ብለው ከመንፈስ ቅዱስ ጋር መንፈስ ቅዱስን እውቀት አያውቅም፣ መንፈስ ቅዱስ የሚናገረውን ነገር በድንገት ነው የሚሰራው ወይ በግምት ነው የሚሰራው ብሎ ያምናሉ ማለት ነው። እንግዲህ ዛሬ እንዳያችሁት እንደዛ ከሆነ ደግሞ አሁንም ይመጣና ከማቴዎስ ጋር ደግሞ ሊጋጭ ነው። ደሜም ሌሎችን ፕሮቴስታንቶች የቱ ጋር ልጅም ትወልዳለች እርሱ ሕዝቡን ከኃጢአታቸው ያድናቸዋል ስሙንም ኢየሱስ ትለዋለህ የሚለው የማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ በነብይ ከጌታ ዘንድ አለ ማቴዎስ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ይህ ሁሉ ሆኗል ይላል። ስለዚህ ደሜም ሆነ ሌሎች ፕሮቴስታንቶች ከማቴዎስ ጋር እየተጋጩ ነው ማለት ነው። ማቴዎስን ያናገረው መንፈስ ቅዱስ ነው ብለው ይኸው ማቴዎስንም ደግሞ እየካዱ ነው። ማቴዎስ ተሳስቷል እንዴ? የኢሳይያስ ሚስት ብትሆን ለምንድነው እዚህ ጋር አምጥቶ ይሄ አቻት ጌታን የወለደችው ድንግል ማርያም ተፈጽሟል ብሎ ለምን ተናገረ? ይሄ የፕሮቴስታንቶች የድንግል ማርያም ያለውን ጥላቻ የሚያሳይ ነው። ሌላው በጣም የሚገርም ነገር ምን አለ? ቅዱስ ገብርኤል መጥቶ በቂ ስላልነበር ነው ብስራቱን ያበሰረው። የመንፈስ ቅዱስን መሳደብ ነው። እኔ በዛ ልክ አልናገርም። ቅዱስ ገብርኤል ግን የመጣው የትንቢቱ ዘመኑ ሲደርስ የዘመኑ ፍጻሜ ሲደርስ ከሴት የተወለደ ልጁን አብ መልአኩን ልኮ እንዲያበስር ላከው፣ ትንቢቱ ይፈጸም ዘንድ። አስተውሉ። ስለማይበቃ ትንቢቱ አይደለም። ትንቢት አይበቃም ተብሎ ራሱ ይነገራል እንዴ? ስለማይበቃ መልአኩን ላከው ተብሎ አይነገርም። እኛስ ምን እናምናለን? የአባቶቻችንን ትምህርት የሐዋርያትን ትምህርት የያዝን ትንቢቱ ይፈጸም ዘንድ መልአኩን ላከ፣ እነሆ ከሴት የተወለደ ልጁን እንደሚል ማለት ነው። ስለዚህ ያንን ለማብሰር መልአኩ ቅዱስ ገብርኤል ላከ። መልአኩ ሲላክ የሚገርም ነገር የድንግል ማርያም ክብር ምስካሬ ማን መሰላችሁ? የመጀመሪያው ራሱ እግዚአብሔር ነው። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ምልክት ብሏታል። የጌታ እናት ናት። የአምላክ ወንድ ልጅ የምትወልደው አምላክ ነው። የአምላክ እናት ናት። ሁለተኛ ደግሞ ማመሰከረ ስለ ድንግል ማርያም መልአኩ መጥቶ ከሰማይ ሲላክ ይኸው ምን አለ? ደስ ይበልሽ ጸጋን የሞላብሽ ሆይ። እዩት፣ ጸጋን የተሞላችሁ ጌታን ከመውለዷ በፊት ነው። ይኸው ምስክር፣ መልአኩ ምስክር፣ ጸጋን የሞላብሽ ሆይ። መንፈስ ቅዱስ ምስክር፣ ጌታ ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። ይኸው ጸጋዋ። ቀጠለ ደግሞ ሌላ ምስክር ደግሞ ላሳያችሁ። ኤልሳቤጥ መንፈስ ቅዱስ ሲሞላባት ይኸው መንፈስ ቅዱስ ያልተሞላ ሰው ድንግል ማርያምን ይሳደባል፣ ለድንግል ማርያም የተነገረው አይደለም ብሎ ይክዳል። መንፈስ ቅዱስ የገለጠለት ሰው ግን ከእግዚአብሔር መንፈስ የተቀዳ ሰው ግን እንደ ኤልሳቤጥ ምን ይላል መሰላችሁ? ይህ ምን አለች? አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ዘሏል አለች። በረከቷ አይደርብን። እንደዚህ የድንግል ማርያምን ክብር የሚገልጠው መንፈስ ቅዱስ ለሁላችንም ያድለን። ድንግል ማርያም የሚገርማችሁ ነገር እንትና ደግሞ ስምዖን አረጋዊ ደግሞ ያላትን ላሳያችሁ። ስምዖንም ባረካቸው እናቱ ማርያምን። ሉቃስ ወንጌል ምዕራፍ 2 ቁጥር 35 የብዙዎች ልብ ሀሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸው ለመሳቸው ለሚቃወሙት ምልክት ነው። በአንቺም ደግሞ በነፍሲ ሰይፍ ያልፋል። ድንግል ማርያም አገልጋይ ናት። ተግታ ያገለገለች ያልተነጫነጨች እናት ናት።
በረከቱ አይደርብን፣ ፍቅሩ አይብዛልን። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። ጨርሰናል። ጸድዬ እናመሰግናለን። ቃለ ሕይወትን ያሰማልን። ደሜ ትቆያለህ ትማራለህ እዚህ ወይስ? ቴንኪዩ በቃ አመሰግናለሁ። ጌታ ኢየሱስ ይባርካችሁ ስለነበረን ቆይታ። ቴንኪዩ እግዚአብሔር ይባርካችሁ። መውረድ እችላለሁ፣ ችግር የለውም። ሌላ ሰው ይግባና ይማሩ። ማጠቃለያ ያለ አይደል ያሬዶ? አይ በቃ ምንም በቂ ነው። ድንግል ማርያም የሚገርመው ነገር እንዲሁም የመጀመሪያው አገልጋይ ጌታን ያገለገለች ጌታዋን ያገለገለች አምላክን ያገለገለች አገልጋይ ናት። እንደ ድንግል ማርያም ደግሞ የመጀመሪያ አገልጋይ ሐዋርያት እኮ በኋላ ነው የመጡት። ሐዋርያት እኮ በኋላ ነው የመጡት እኮ። የመጀመሪያ አገልጋይ እንደውም ሰባኪ እንደውም እሷ ናት። ምን ብላ የሰበከች? አንደኛ ነፍሴ ጌታን ታከብሯለች፣ መንፈሴም በመድኃኒቴ በአምላኬ ደስ ይላታል፣ የባሪያዊቱን ውርደት ተመልክቷልና፣ እነሆ ከዚያ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ እርሱ ብርቱ የሚሆን ታላቅ ስራ ያደርጓልና፣ ስሙም ቅዱስ ነው፣ ለሚፈሩት ምሕረቱ ልጅ ነው እያለች አንዴ ከብሉዩ አንዴ ከአዲሱ እያደረገች የምትገርምናት እኮ ናት። የምትገርምናት ስብክ ያደረገችን ድንግል ማርያም። እሷማ የሚገርም እኮ አስተማሪያችን ናት። ስለ ልጇ ታውራ እንጂ እሷ እንዲሁም በማህፀኗ ስለተደረገው ድንቅ ስራ ታውራ እንጂ እሷ የምትገርም እኮ እናት ናት። ደግሞ አላቆመችም እኮ ይሄንን ሄዳ እየመሰከረች ለኤልሳቤጥ እኮ እየመሰከረች ነው። ይኸው ድንቅ መካር ኃያል አምላክ የሆነ አምላኬን ጌታዬን ይዣለሁ በማህፀኔ ትውልድ ሁሉ ብፅዕት ይሉኛል። ደግሞ እርሱ ድንቅ ስራውን ለእነ አብርሃም ለቀደሙት አባቶቻችን ያደረገ ይኸው በዚህም ደግሞ አድርጓል፣ ምሕረቱን ገልጧል እያለች ከዚህ በላይ ስብከት አለ እንዴ? ሐዋርያት ነበሩ እንዴ? ይህን ስብከት አልነበሩም እኮ። መንፈስ ቅዱስ ስለሞላባት አያችሁ፣ መንፈስ ቅዱስ ስለሞላባት፣ መንፈስ ቅዱስ ከእሷ ጋር ስለሆነ። ከዛስ ደግሞ የት ሄደች ደግሞ? መልአኩ በሉ ተነሱ። እንግዲህ ጸንሳ እኮ ነው፣ አስተውሉት። ጸንሳ ገና ልታረስ አላለች፣ ምን አላለች? ቆራጥናት ለማገልገል ቆርጣ የተነሳች በ15 ዓመቷ ብዙ ነገር በነፍሷ ሰይፍ ያለፈባት። የሉቃስ ወንጌል ምዕራፍ 2 ላይ አረጋዊ ስምዖን ምን አለ? ወደ እርሷን ደግሞ ዘወር አለና መንፈስ ቅዱስ ነው የሚያናግረው። ዘወር አለና ምን አለ? በአንቺን ደግሞ በነፍሲ ሰይፍ ያልፋል። ሰይፍ ያልፋል ስትባል እንኳን ያልደነገጠች፣ ያልፈራች፣ ያልሳሳች እሺ ብላ የጨከነች እናት የጨከነች እናት። ከዚህ በላይ አገልግሎት አለ እንዴ? እስቲ እዩት። ጌታን በመውለዷ ምቾት ነበራት? አልተነጫነጨችም እኮ አልተነጫነጨችም። ለተጠራችበት አገልግሎት ሁሉ ጽኑ እናት። ተነሽና እንግዲህ በዛ ጊዜ በእግር ነው የሚኬደው፣ በአውሮፕላን በባስ አይኬድ፣ በአህያ ነው የሚኬደው ወይ በፈረስ። ፈረስም እንዲሁም ልማዳቸው አይደለም፣ ለጦርነት ጦር ተዋጊዎች ምናምን ናቸው እንጂ በአህያ ነው የሚኬደው። ያን ሁሉ በረሃ ሳትወልድ አርሱኝ ይመቸኝ ሳትል እንዴ ትንቢቱ የተነገረለት አምላክ ነው ልጄማ በቃ ልደላደል ያላለች እናት ችናት እናት ያላገለገለችው። ታዲያ እንደዚህች እናት ደግሞ ቆራጥ እናት አለ እንዴ? እሺ ወንድም ፋሲል ስትሰማል፣ ምናልባት ስልክ ገብቶባል። አይ ሰማይ። እሺ መዝሙር አቀርብልንና ከዛ በኋላ ጥያቄ ያላቸው ሰዎች እናስተናግዳለን። እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ለወንድማችን ለዲያቆን ዘማርያምን እግዚአብሔር አምላክ የሕይወትን ቃል ያሰማ ብያለሁ። እንዲሁም ለአንተም ቢኒ እግዚአብሔር አምላክ የሕይወትን ቃል ያሰማ። ልቦና የሚመስጥ አጥንት ለምላሚ ምድራዊ አይደለም ምንጩ ሰማያዊ። ሄደህ የሰማኸው ከመላእክት ከተማ ምንኛ ጥዑም ነው ያሬድ ያንተ ዜማ እያልን እንዘምራለን። በስመ እግዚአብሔር እንዘምራለን። ልቦና የሚመስጥ
አጥንት ለምላሜ ምድራዊ አይደለም ምንጩ ሰማያዊ ሄደህ የሰማኸው ከመላክ ከተማ ምንኛ ጥዑም ነው ያሬድ ያንተ ዜማ ከትንሽ አንስቶ እስከ ግዙፎቹ አምላክ እንደሰራው በስነ ፍጥረቱ ያልነገርከው የለም በዜማ ድርሰት በመንፈስ ቅዱስ ቃል ነውና እውቀት ልቦና የሚመስጥ አጥንት ለምላሜ ምድራዊ አይደለም ምንጩ ሰማያዊ ሄደህ የሰማኸው ከመላክ ከተማ ምንኛ ጥዑም ነው ያሬድ ያንተ ዜማ ኢየሱስ ክርስቶስ ለኛ የሆነውን መገረፍ መሰቀል መሞት መነሳቱን እናስታውሰው ዘንድ አመልክተ ጽፈ አበረከትክልን ከዜማ አስማምተን እናስታውሰው ዘንድ አመልክተ ጽፈ አበረከትክልን ከዜማ አስማምተን ልቦና የሚመስጥ አጥንት ለምላሜ ምድራዊ አይደለም ምንጩ ሰማያዊ ሄደህ የሰማኸው ከመላክ ከተማ ምንኛ ጥዑም ነው ያሬድ ያንተ ዜማ ለፀሐይ እናቱ ለብርሃን መውጫ ለድንግል ማርያም ውዳሴ እንዲገባ በምልአት በስፋት በምስጢር ባንክሮ
ያቀረብከው ዜማ ዛሬም አለ ከብሮ በምላት በስፋት በምስጢር ባንክሮ ያቀረብከው ዜማ ዛሬም አለ ከብሮ ልቦና የሚመስጥ አጥንት ለህምላሜ ምድራዊ አይደለም ምንጩ ሰማያዊ ሄደ የሰማኸው ከመላክ ከተማ ምንኛ ጥዑም ነው ያሬድ ያንተ ዜማ። ዝማሬያችንን ይቀበልልን። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ኔትወርክህ ትንሽ እየረበሸ ነበረ። እሺ ምናልባት እዚህ ጋር ሐመር ምናልባት ገብረ ሚካኤል ስላላወቀ ነው እና ሐመርን ስላላወቃቸው ነው። የዩኒቨርሲቲ መምህር ናቸው። አፑን ክሊር ቢደረግልን የሚል ሀሳብ ነው ያቀረቡትና ምናልባት ዓርብ ዕለት አንተ ስላልነበርክ ይመስለኛል ያላወቃቸው እና ምናልባት ሐመር መግባት ይችላሉ። መምህር ከትልቅ ይቅርታ ጋር ይቅርታ እንጠይቃለን። አፑ ክሊር ይደረግልን የሚል ጥያቄ ነው የጠየቁትና ገብረ ማርያም አንድ ጽሑፍ ጽፋ ይቻለውና ስላላወቃቸው ይመስለኛል። ግልጽ ያርጉት። እኔም አላወቃችሁም በክፍያም ስለሚጠይቅ የቤተ ክርስቲያን ከሆነ በትክክል ግልጽ ያርጉትና ሁሉም መጠቀም እንዲችል እኛም አድቨርት ማድረግ እንችላለን። ችግር የለምና ግልጽ ያርጉት። እሳቸው እኮ ያሉት እኮ አልገባህም እኮ እሳቸው ያሉት አፑ ክሊር ይደረግልን ነው እያሉ ያሉት። ገብቷል? ገብረ ሚካኤል እንደምን አሉ መምህር? መምህር እንደምን አሉ? እንደምን አሉ መምህር? እሺ ምናልባት መግባታቸውን ካላወቁ መምህር እንደምን አሉ? እሺ ምናልባት አንድ ቁጥር ጻፉልኝ ሲስተካከል ድምፁ አንድ ቁጥር ጻፉልኝ። እንትና የዩኒቨርሲቲ መምህር ናቸው እና ያ ነው አፑን ክሊር አድርጉልን የሚል ነው የጻፉት፣ ሌላ ነገር አይደለም። ህይወት ጤና ስጥልን። ጥያቄ ያላችሁ አሁንም ከሌላ ቤተ እምነት ተዘጋጁ ብያለሁ። እንዳልኳችሁ ግን ያው ሚሞሪ ቀይራችሁ ነው ማውራት ያለው። መምህር አሁን ይሰማዎታል? እኔን ነው ሐመር ጤና ይስጥልኝ። ዓርብ ዕለት ገብተው ነበር አይደለኛ ጋር? አዎ ትክክል። መምህር ነኝ ብለውኛል አይደለ? እውነት ነው እንዴ? ታዲያ እኔ በደንብ አልረሳም እኮ። አይ በጣም አስታውሰሃል። ሐመር መኪና ባልነዳም። አዎ ጥያቄው እንደመሰለኝ ይብራራ የሚል ነገር ነው አይደል ያነሱት? አዎ እንትን ቅድም መምህር ስትል እኮ ሰምቻለሁ፣ ግን ምናልባት አባቶች እያበስክ ስለመሰለኝ ነው ዝም ያልኩት። አይ እርሶን ነው እንጂ ከላይ አንድ ወንድማችን አንድ ሀሳብ ጽፎ ነበረ። የዚሁ ያለ ኮማንድ ፖስት ነው ለእኛም አይመለስም እና ኮማንድ ፖስቱ እና ይብራራ ነው አይደል ያሉት? አዎ እንትን ነው ገብቻ አየሁኝ።
አንደኛ ኢቫሉዌት ለማድረግ ክፍት አይደለም፣ ውስጡን ለማየት አፑ ክፍት አይደለም። ሁለተኛ ገንዘብ ስለሚጠይቅ ሳይከፈል ውስጡን ኢቫሉዌት ማድረግ አይቻልም እና እንደገና ደግሞ ግልጽ እንዲሆን የፈለግኩት በቤተ ክርስቲያኗ ስር ነው ወይ ይሄ አፕሊኬሽን የተለቀቀው? ግለሰቦች አንዳንድ ጊዜ የሶፍትዌር ኢንጂነሮች የተለያዩ አፕሊኬሽኖችን ይለቃሉና የቤተ ክርስቲያኗን ሕግና መመሪያ ጠብቆ የተዘጋጀ ከሆነ ለማለት ነው። እሺ እንግዲህ መልሳውን ከሌለን በዚህ ጉዳይ ላይ መዝገበ ሃይማኖት ማን እንዳስቀመጠው ክሮስ ቼክ አድርገን በሌላ ቀን ሀሳብ ብንሰጥበት ሁላችንም በቤተክርስቲያን እውቅና ያገኘ ነው ወይ ቤተክርስቲያን አምናበት ነው የሚለውን ማን አስቀመጠው የሚለው ክሊር ይደረግ የሚል ሀሳብ ነው ያለው። ምክንያቱም ሲተረጎምም በአንድም በሌላ ብዙ ነገር ስላለ መጠንቀቅ አስፈላጊ ስለሆነ ያንን ክሊር እናርግና ሀሳቡን እንደገና ብንመለስበት ጥሩ ነው እያተባባልን ያለ ነው ብዬ አስባለሁ። መምህር ከቻሉት ቼክ እንዲያደርጉት ቢኒ ጎራንዳ አፕስ የሚባል እንትን ነው፣ ዴቨሎፐር ናቸው፣ በግሩፕ ዴቨሎፕ የሚያደርጉ እነሱ ናቸው እንትን የሚሉት። ስልካቸው 0901 008 562 የሚል ስልክ ነው። ግን አድራሻቸውን ያደርጉት የት ነው? ሚኒሲታ ነው የአፕሊኬሽኑ እና አፕሊኬሽኑ በነፃ ይወርዳል። ሳምፕል ያሳያሉ። ከዛ በኋላ ክፍያ ካልተከፈለ ሰርቪስ ማግኘት አይቻልም። ሜንቶሪ አፕሊኬሽኑ ሙሉ በሙሉ ማለት ነው። እና ለዛ ነው የአድቨርታይዚንግ እንዳይሆንብን በክፍያ ስለሆነ ብዬ መልስ የሰጠሁት። መምህር ይቅርታ፣ እኔም ዩኒቨርሲቲ መምህር ስለሆንኩ ጥንቃቄ ማድረግ ስላለብንም ነው። ክፍያ ይጠይቃል። አሁን እኔ ቸክ አድርጌዋለሁ። ክፍያ መጀመሪያ አንተ ያልከው ዴቨሎፐር ናቸው፣ ግን ብዙ ጊዜ ምንድነው በተማሪዎቻቸው በምን ያሰሩትና ብዙ የሀሳብ ፍልሰቶች እንትኖች ግድፈቶች ምናምን በጣም ይታያሉ እንደዛ አይነት አፕሊኬሽን ሲለቀቅ እና ለዛ ነው በቤተክርስቲያኗ ስር የቤተክርስቲያኗ መጽሐፍት ከሆኑ ቤተክርስቲያኗ አውቃ ባርካ ብትለቀው ሁሉም እዛ ውስጥ ያሉትን ነገሮች ህይወት ነው። ይሄ ህይወት ስለሆነ ትውልዱ እንዳይሳሳት እኛም እንዳንሳሳት ለማለት ነው። ጅምሩ ጥሩ ነው። በነገራችን ላይ መጽሐፍትን ለሁሉም ተደራሽ እንዲሆን ማድረጉ ምንም ችግር የለውም። ግን ዞሮ ዞሮ ትልቅ ሊቃውንት ስላሏት ቤተክርስቲያኗ በዛ ስር በትክክል በስርዓት በደንቡ ተዘጋጅቶ ተሰንዶ መቀመጡ ቆንጆ ነው። አንዳንድ ጊዜ ውዥንብር እንዳይፈጥርም ይረዳናል ለማለት ፈልጌ ነው። እንግዲህ ጊዜ ፈጀሁባችሁ፣ ይቅርታ። አትሰማም ቢኒ አትሰማም። እናመሰግናለን መምህር፣ አጥርተን እንመጣለን። ስለዚህ ሄኖክም መልእክት እየተውኩኝ ነው። ሄኖክም ካለህ ይህን ነገር አጥርተህ እንዴት አወረድከው የሚለውን ነገር ሌላ ቀን ሀሳብ ትሰጣለህ ማለት ነው። ረቡኒ ጤና ይስጥልን። ጤና ይስጥልን። እንዴት አመሻችሁ? እንዴት ዋላችሁ? ደህና ነን አለን፣ እግዚአብሔር ይመስገን። አይ አፑን አውርጄው ነበር፣ እኔ ራሴ አውርጄዋለሁ አፑን። ይሰማል? ቀጥል። ይሰማል። ቀጥል። አዎ፣ አይ አውርጄዋለሁ አፑን ከፕሌይ ስቶር ላይ እኔም አውርጄው ነበርና ክፍያ ይጠይቃል። እውነት ነው።
አፑ ያለ ክፍያ አይሰራም እንትን አይልምና 10 ፓውንድ መሰለኝ ካልተሳሳትኩኝ 10 ፓውንድ ነው የከፈልኩበት መሰለኝ እንደዛ ነው። እየተሰማህ አይደለም ቢኒ? መታሰቢያ ከትልቅ ይቅርታ ጋር እንግዲህ የእድሜም ጉዳይ ስላለ ነውና ማን ልበል? መታሰቢያ የምትጽፍ መታሰቢያ ደምሲ። እሺ አልሰማኝም ማለት ነው። እሺ አበባየው ጅጅግሳን ዛሬ እኮ ዓርብ አይደለም። እንዴት አመሸህ ቢኒ? እግዚአብሔር ይመስገን ወንድሜ። አቤት ሰላም አለ ወይ? እግዚአብሔር ይመስገን ወንድሜ። በመጀመሪያ ከእውነት ጋር ቆመህ ከመሟገት ጀምሮ በጣም ለመረዳት ያለ ፍላጎት፣ ከእውነት ጋር ያለ ፍላጎት በጣም የሚያስደስት ነገር ነው። የቤተ ክርስቲያናችን አባል ስለሆንክ በጣም ደስ ብሎኛል። መታሰቢያ እባላለሁ። በማህበረ ቅዱሳንና በጎፋ ገብርኤል አካባቢ በስብከተ ወንጌል እና በዝማሬ የማገለግል ነኝ። አንድ ሀሳብ ብቻ ለመጨመር ነው የመጣሁት። ቤተክርስቲያናችን እንደዚህ አፕሊኬሽን አበልጽጎ መረጃ መስጠት፣ እንደዚህ አፕሊኬሽኖቹን በኃላፊነት ተቀብሎ መስራት ላይ ያን ያክል ሄደችበት ርቀት የለም። በእርግጥ በማህበረ ቅዱሳን ደረጃ ትምህርተ ሃይማኖትና አምደ ሃይማኖት የሚባሉ ሁለት የታመኑ አፕሊኬሽኖች ብቻ አሉ። ወኪላቸው ማን ነው ተብሎ ቢጠየቅ ማህበረ ቅዱሳን እኔ ያለሁበት ሊላቸው የሚችለው ሁለት መሰረታዊ አፕሊኬሽኖች ትምህርተ ሃይማኖትና አምደ ሃይማኖት የሚሉ አፕሊኬሽኖች ተሰርተዋል። እዚህ መዝገበ ሃይማኖት የሚባለው አፕሊኬሽን ያልተጻፉ ትምህርተ ሃይማኖትና አምደ ሃይማኖት የሚባሉ ክፍያም የማይጠይቁ ራሳቸውን የቻሉ አፕሊኬሽኖች አሉ። በእያንዳንዱ ርዕስ አላቸው። አማደ ምስጢራት ላይ፣ አማላጅነት ላይ፣ ነገረ ቅዱሳን ላይ በጣም ጥሩ መረጃ የሚሰጡ አሉ። መዝገበ ሃይማኖት ግን በግዕዝና በአማርኛ የቤተክርስቲያንን መጽሐፍ ለመዘርዘር ይሞክራል። ግን ሙሉ በሙሉ መጽሐፍቱ ራሱ አፕሎድ አልተደረጉበትም። ያላለቀ አፕሊኬሽን ነው። ቤተክርስቲያኗን በኃላፊነት ይህንን አልተቀበለችውም። ከዚሁ ጋር ተያይዞ ደግሞ ማየት ያለብን ነገር ምንድን ነው? የእኛ ቤተክርስቲያን ለፊደላት እንኳን ጥንቃቄ ታደርጋለች። ለምሳሌ ንጽሕት የሚለውን ቃል በጸሎቱ ጸ ሲጻፍና በፀሐዩ ጻፍ ሲጻፍ ሁለት ትርጉም ያመጣል። አንዱ የተገፋች የሚል ትርጉም ያመጣል፣ አንዱ የተመሰገነች የሚል ትርጉም ያመጣል፣ ንጽሕት የሚል ትርጉም ያመጣል። ስለዚህ በጣም ለፊደሏ ጥንቃቄ ታደርጋለች። እንደምታውቁት የቤተክርስቲያናችን ክብር መጽሐፍቷን በመጎናጸፊያ ጠቅልላ ተሳልመ ነው አክብረ ነው የምንገለገልበት ትውፊት እስካሁን የቀረ ስላይደለ አፕሊኬሽኑን ከመጠቀም የነበሩትን መጽሐፍት በመጽሐፍት ደረጃ ተቀብለን አስደጉሰን በክብር ይዘን ብንጠቀምባቸው የበለጠ አትራፊ እንሆናለን የሚለውን ሀሳብ ለመጨመር ነው። ቢኒ ላገኘሁ ደስ ብሎኛል። መልካም ጊዜ ይሆንልን። እኔም ከልብ ነው የማመሰግነው። ከልብ አመሰግናለሁ። አዎ የመጀመሪያው ትምህርት ሃይማኖት የሚል እሱ እኔ ጋርም አለ። ሁለተኛው ያልከን ምንድን ነበረ? አምደ ሃይማኖት። አምደ ሃይማኖት የብርሃኑ ጎበናን መጽሐፍ እሱን እንዳለ ነው መጽሐፉን ወደ አፕሊኬሽን የቀየሩት። ኦኬ እሺ፣ ይሄኛውን አላየሁትም። ስለዚህ ይሄኛውን የመጀመሪያው ትምህርት ሃይማኖት ለብዙዎቻችሁ እንግዲህ በውስጥ ላክልን እያላችሁኝ የላኩላችሁ ነው። የቤተክርስቲያኒቱ ትምህርትን በተመለከተ መልሶች የሚሰጡበትና ከልብ ነው የምናከብሮት። እንግዲህ ምናልባት በሌላ ጊዜም እየመጡ ቃለ እግዚአብሔር እንዲያስተምሩን መልሶች እንዲሰጡ በፍጹም ትህትና ጠይቃለሁ። አዲስ ኪዳን፣ የብሉይ ኪዳን እንደዚሁም
የአባቶች የቆዩ መጽሐፍትን እንደዚህ ሁሉ ነገር የያዘ ስለሆነ ነው እኔ እንደ ኢንፎርሜሽን ያደርጉ። ግን እንዳሉት በቤተክርስቲያን ደረጃ ይረጋገጥ አይረጋገጥ እሱን ምንም ነገር ያጣራሁት ነገር የለም። እኔ በቀጥታ ስላገኘሁትና ብዙ መጽሐፍትን ስለያዘ ስለወደድኩት ነው ኢንፎርሜሽን ያደረኩት። ያንን አባቶች እንደሚሉት ግን ቅድም ወንድማችን እንዳሉ ምናልባት ቤተክርስቲያን በእንደዚህ አይነት ነገር ላይ በእጅጉ ገብታ ብዙ እየሰራች ነው ወይ? ምክንያቱም በወረቀት በህትመት ደረጃ እንኳን ያልታተሙና ለህዝቡ ያልተሰጡ ከመጽሐፍ ቅዱስ ጀምሮ ብዙ እንትኖች አሉ፣ መጽሐፍት አሉ። ኢቨን 81 መጽሐፍ ሙሉ አይደለም። አሁን በእያንዳንዱ እጅ ያለው ሙሉ 81 መጽሐፍ አይደለም። ምክንያቱም ሙሉ 81 መጽሐፍ ቤተክርስቲያን አሳትማ ገበያ ላይ አላዋለችውም። ይህንን ነገር ከመምህር ዘበነ ሲናገሩ አንዴ ሰምቻለሁ። እንደዚህ አይነት ነገር ባለበት ሁኔታ ላይ አልፎስ ወደ አፕሊኬሽኖችን እያበለጸገች የምታደርስበት ደረጃ ላይ ደርሳለች ወይ? እንደዚህ አይነት ነገሮችን ከመጠቀም እድሉን ካልተጠቀምን እንዴት ነው ብዬ ነው። ግን ስህተትና የተለያዩ ግለሰቦች በዚህ አጋጣሚ የተለያዩ ስህተት ትምህርቶችን የሚያስተምሩበትና ከተገኘበት ወይም ደግሞ ስህተት የሆኑ ነገሮች ምንጮች ከተገኙበት ኢንፎርም ይደረግና እኛም ሁላችንም ከማንበብ እንቆጠባለን። ነገር ግን እንትኑን ስለወደድኩት ብቻ በቃ ለሌሎች የሚድረስ ብዬ እድሉን ለመናገር ነው እንትን ያልኩት። አዎ ፍራንክ ይጠይቃል $17። እሱን ካወረዱ በኋላ ግን ሌላ ነገር ልክ እንደ ስካም የተጭበረበረ እናንተን ነገር የላቸውም። ክሊር የሆነ አፕ ነው። ሙሉ ብዙ መጽሐፍት ነው ያለው። ወደ 800 መጽሐፍት ነው የያዘው ከነግዕዙ ከአማርኛው አልፎ እንግሊዝኛዎችን ጨምሮ ማለት ነው። ለዛ ነው ኢንፎርሜሽን የሰጠው። በቤተክርስቲያን ደረጃ ያለውን ነገር እንግዲህ አጣሩና ምናልባት አሁንም ሚስ አንደርስታንዲንግ እንዳይኖር ቤተክርስቲያን 81 መጽሐፍ ቅዱስ አላት በራሷ ማተሚያ ቤት። አሁንም እዚህ ጋር ክሊር ማድረግ ስላለብን ማለት ነው 81 መጽሐፍን ቤተክርስቲያን አላተመችም ማለት አይቻልም። በራሷ በገዛ ማተሚያ ቤቷ አላተመችም አንድ ነገር ነው። ግን አይደለም ቢኒ ያልታተሙ አሉ 81። ለምሳሌ መጽሐፈ ሄኖክ ላይ ሙሉ ፓርቶቹ መጽሐፈ ቀለሜንጦስ ማሁን ከ81 ውስጥ ነው የሚካተተው። መጽሐፈ ቀለሜንጦስ አሁን ለምሳሌ መጽሐፍ ላይ የለም። ቆይ እንደዚህ አትሄድብኝ። 81ዱ አልታተመም የሚል ቃል ስለተናገርክ በነገራችን ላይ እሱን እኛ ከዚህ በፊት ትምህርት ነበረ። 80ዱማ አላት ቤተክርስቲያን መጽሐፍ ቅዱስ አላት 80ዱ። አሁን በራሱ አልታተመም የሚለው ነገርን አንዳንዴ ብዥታ እንዳንፈጠር፣ ስለዚህ የራሷ መጽሐፍ አይደለም የሚል ስለሆነ እየተናገር ያለው እንደገና ቆይ 80ዱ መጽሐፍ ቅዱስማ አለን አፕ ላይ ራሱ ያለን መጽሐፍ ነው። ማን አሳተመው? ክሊር ላድርግልህ። 81ዱ ይሄኛው መጽሐፉ የኛ አይደለም፣ ወይም ደግሞ ቤተክርስቲያን ያሳተመችው ነው እያልኩ አይደለም። አይኖ በቤተክርስቲያን እጅ የታተመ አይደለም። ነገር ግን መጽሐፍቱን በራሱ ሲቆጠሩ አቆጣጠራላችሁ። ምናልባት አባቶች እዚህ ስላሉ ከኔ ይልቅ እኔ ከመምህራን የሰማሁትን ነገር ነው እንትን ማድረጉ። እነሱ ግን በእጅጉ ስለሚያውቁ ምናልባት ክሊር ሊያደርጉልን ይችላሉ። አቆጣጠሩ ሲቆጠሩ ጥንድ ነው የሚቆጠሩ መጽሐፍቶች አሉ። እነዛ ሁሉ ተቆጥረው ነው 81 የሚመጡት። ከዛ ውስጥ እነ ቀለሜንጦስ እነ መጽሐፈ ሄኖክ ነው የሚካተቱም አሉ። እነዛ ገና በግዕዝ ደረጃ በቤተክርስቲያን እጅ ያሉ ግን እንደዚህ ቤተክርስቲያን ስላላሳተመች በራሷ አካታ ያላሳተመቻቸው አሉ ሚል ሲያስተምሩ መምህር ዘበነም ስለሰማዊ ነው ይሄንን ነገር ያልኩት እንጂ ይሄ 81 ትክክል አይደለም ወይም ደግሞ ቤተክርስቲያን በእጇ ያሳተመችው መጽሐፍት ነውም አይደለም። ቤተክርስቲያን 81 መጽሐፍ ቢኒ እኔን አሸባኛል። ሁለታችሁም መውለድ አላችሁ። ወንድማችን ቢኒ የተናገረው አሁን 81ዱ መጽሐፍ ቅዱስ ተብሎ እጃችን ላይ ያለው ቤተክርስቲያን የራሷን ትምህርት የራሷን አስተምሮ ይወክለኛል ብላ ያሳተመችው መጽሐፍ ነው የወንድማችን የቢኒ ሐሳብ። ሄኖክ ደግሞ በ81 ቁጥር ውስጥ በቁጥር የምናውቃቸው ግን ደግሞ እዚህ መጽሐፍ ውስጥ ያልተካተቱ መጽሐፍት አሉ የሚል ነው ሐሳቡ። 8 ናቸው መጽሐፎቹ። የሐዲስ ኪዳን የሥርዓት መጽሐፍት የሚባሉ መጽሐፈ ዲድስቅልያ አለ፣ መጽሐፈ ቀሌምንጦስ አለ፣ መጽሐፈ ኪዳን አለ፣ ግጹ ሲኖዶስ የሚባል አለ፣ መጽሐፈ ኪዳን 3 መጽሐፎች አሉ። እነዚህ 8ቱ የሐዲስ ኪዳን መጽሐፍት የራሳቸውን የቻሉ 8ቱ ከ81ዱ ውስጥ አብረው የሚደመሩ ናቸው። 8ቱም ቤተክርስቲያኗ በመጽሐፍ አሳትማቸዋለች ነጣጥላ። እዚህኛው መጽሐፍ ውስጥ ህትመት ሆኖ አልተካተተም ነው የሄኖክ ሐሳብ።
ስለዚህ ሁለታችንንም ያስማማናል። ትክክል ነው። ቢኒ እንዳልከው አሁን ቤተክርስቲያኗ የሰጠችን 80 አሐዱ ብለን ያሳተምነው መጽሐፍ ቅዱስ ቤተክርስቲያንን ይወክላል። የቤተክርስቲያን ድምፅ ነው። ትክክል ነው። ሌሎች ግን መጽሐፈ ዲድስቅልያ የሚባል ግጹ ሲኖዶስ የሚባል ቀሌምንጦስ የሚባል ስርዓተ ጽዮን የሚባል መጽሐፍ እነዚህ መጽሐፈ ኪዳንን ጨምሮ እነዚህ እየራሳቸውን አንዳንድ ቮሊዩም ሆኖ ቤተክርስቲያን ያዘጋጀችው የራሷ መጽሐፍት አላት። ግን በጊዜ ሂደት እዚህኛው 80 አሐዱ መጽሐፍ ቅዱስ ጋር አብሮ ተደምረው ያልታተሙ በመሆናቸው ነው እንጂ ቤተክርስቲያናችን እጅ ላይ አሉ የሚለው የሁለታችንም ተመሳሳይ ሐሳብ ስለሆነ በዚህ መልኩ ብንረዳው መልካም። ይሄ ነው ሐሳብ የነበረ ግልጽ ካበቃ እኔም እየተናገርኩ ያለሁት 8ቱ መጽሐፍ የሥርዓት መጽሐፍቶች በተመለከተ አባቶች ያስቀመጡት ነገር አለ። የዛሬ ዓመት አካባቢ እኮ በግልጽ እዚህ ቦታ ላይ ተምረናል በዚህ ጉዳይ ላይ ማለት ነው። ለምንድን ነው ታትመው ወደ ህዝብ ዘንድ ያልተሰራጩት? ለምንድን ነው? የሥርዓት መጽሐፍቶች ናቸው። የሥርዓት መጽሐፍት ላይ ያለው እውነታን የተቀመጠ ነገር ነው። ስለዚህ እኔ አሁን ከሄኖክ ንግግር 80 አሐዱን እኛ አላሳተምንም የሚላት ቃል እዚህ ፍራሽ አዳሾች ከስር ስላሉ የእሷ መጽሐፍ አይደለም ሊል ነው። መጽሐፍ ቅዱስ ማህበር የመጀመሪያው መግቢያው ላይ ይናገራል። ኦልሬዲ የመጽሐፍ ቅዱስ ማህበር ሳፖርት አደረገን እንጂ ለህትመት። ለዚህ ነው እኔ አንድ ቦታ ላይ ቁጭቴ አሁንም ውጭ ሀገር ያላችሁ ኦርቶዶክሳውያን ጥሩ ነው ካቴድራሎች መግዛት ጥሩ ነው። በአውሮፓ ያላችሁ ካቴድራሎችን ወይም የፕሮቴስታንት የሌሎች ቤተ እምነቶችን ቦታ ገዝቶ ቤተ ክርስቲያንን በዛ ጋር ማለት ትልቅ ነገር ነው። ነገር ግን መጽሐፎቿን ሸክፋ በራሷ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ማተሚያ ቤት ታተመ የሚል አንድ ፕሮግራም ላይ የሽልማት ፕሮግራም ላይ ተናግሬያለሁ። እንዲኖራት እመኛለሁ። ባይብል ሶሳይቲን እንድትገዛ እመኛለሁ። ቤተክርስቲያን እንድትገዛ ትልቅ ማተሚያ ቤት እንዲኖራት እፈልጋለሁ። ለምን? ብዙ ነገር የያዘች ነች የራሷን ነገር ላይ የሥርዓት መጽሐፍቶች ለምንድን ነው ወደ ህዝቡ ያልደረሱት? መልስ ሰጥቶበታል ከዚህ በፊት እና ይህንን እኔም እንግዲህ የሚገባንን አባቶች አስቀምጠውልናል። የሥርዓት መጽሐፍቶች ግን ምክንያታዊ ስለሆኑ አይታተሙም፣ ወደ ህዝብ አይደረሱም የሚልበት ነገር ግልጽ ነው። ምክንያቱም ስርዓታችን ለመቅደሱ አገልግሎት ነው። ምክንያቱም የመቅደሱ አገልግሎት ደግሞ በቤተ ክርስቲያን ውስጥ የሚደረግ ነው። በቤተ ክርስቲያን ውስጥ የሚደረግ ደግሞ ሄደ የምትባረክበት ነው እና ከዚህ አንግል ነው 80 አሐዱን ግን ቤተክርስቲያን አስተካክላ ያስቀመጠችው። እጃችን ላይ ያለ መጽሐፍ አለ። በአንድም በሌላ ደግሞ መብት ስላላት በመጽሐፍ ቅዱስ ማህበር ታትሟል፣ ድጋፍም ተደርጎ ማለት ነው እና ወደፊት እንግዲህ ትልቅ ማተሚያ ቤት ኖሮን ደግሞ ሌሎችም ለምን አሁን ይሄ ነገር ምናልባት አቡነ ሽኖዳ ኮት ስላደረገ ፕሮፌሰር ዘበነም ይሄን ነገር ሲናገሩ ሌሎቹ ኢንክሉድ አልሆኑም አሉ። ማለት ኢንክሉድ መሆን ነበረባቸው፣ በችግር አይደለም የተባሉ የሥርዓት መጽሐፍቶች ስለሆኑ 8ቱ መጽሐፍትን በተመለከተ የሥርዓት መጽሐፍቶች ስለሆኑ እነዚህም ደግሞ የተቀመጠ ነገር አለ፣ አባቶቻችን ያስቀመጡን ነገር አለ። ስለዚህ የአባቶችን ምልክት አታፍልስ። በመጽሐፍ ቅዱስ ብቻ ሳይሆን እኛ ኤርሊ ቸርች ፋዘርሶችን የምናከብርና የምንወድንን ምናልባት መምህር ሚካኤል አጠገቡ ስላሉ አንድ ቁጥር እየጻፉልኝ። እሺ፣ ጤና ይስጥልኝ። እንዴት አመሻችሁ? በመታሰቢያ ሁላችንም ወንድሞቻችን ጋሽ ቢኒያም እንዴት አመሻችሁ ብያለሁ። ልክ ነው። አይ አቡነ ሽኖዳ አስተያየት ሰጡ። ቀሌምንጦስ ሄኖክ የሚለው ነገር 80 አሐዱ 2000 ላይ ታተመው ላይም ተካቶ ታትሟል እና በግዕዝ ብቻ ነው ያለው የሚለውን ነገር ቢታረም የሚለውን ሀሳብ ለመጨመር ነው። ቅድም ጋሽ ቢኒያም እንዳነሳኸው በአንቀጽ 85 በዚህ በሐዋርያት ቀኖና 85 ላይ ሚስጥራትን የተመለከቱ ጉዳዮች ስላሉባቸው ለሁሉ ታትሞ እንዳይደርስ የሚል ነገር ስላለ እንጂ ቤተክርስቲያናችን እነ ዲድስቅልያን 2004 ላይ እነ ቀሌምንጦስን ስርዓተ ጽዮንን፣ ግጽውን፣ አብጥሊስን፣ መጽሐፈ ኪዳንን አትማ አሰራጭታለች በየቤተክርስቲያኑ። ነገር ግን ለሁሉ እንዳይዳረስ የተደረገበት ነገር ምንድን ነው? እንደፈለጉ እየፈቱ ስርዓቱን እንደፈለጉ እያደረጉ። ስለዚህ ይሄ በጣም ሲሪየስ ነገር ነው። በእጆቻችን እኔ በእውነት የምነግራችሁ ዛሬ በዲያቆኑ እጅ ተይዞ መጽሐፍ ቅዱስን እንሳለማለን፣ እንስማለን እና እንዳይረክስብን
እና ይሄንን እውነት እንድትረዱ ይሁን። ከዛ በተረፈ ግን እነ ሉተር ጋሽ ተስፋዬ ጋቢሶ እኮ ተናግሯል። ምን እኔም ብቻ ትለኛለህ? ጋሽ ተስፋዬ ሉተር ዝም ብሎ ወጣ ትምህርት ብሎ ስርዓት ትቶ ከዚህ የተነሳ ምን ሆነናል አሉ ጋሽ ተስፋዬ ጋቢሶ። ምን ሆነናል አሉ? ዱቄት ሆነናል አሉ። ስለዚህ ዱቄት። ስለዚህ ቤተክርስቲያን እያላሉ ነገር የአባቶችን ነገር ሳታ ባይደዌ የቤተክርስቲያን ነገር ላይም ስታዩ የቀደሙ የአባቶችን ምልክት አታፍልስ። በመጽሐፍ ቅዱሳችን ከ3 በላይ ይቀልጥጥ ድንበር አትንቀል እና ከነቀልክ ጉድ ነው የሚፈላው። እና ይሄ ነው አቡነ ሽኖዳም ክሊር የሆነ ሀሳብ ነው ይዘው የመጣው። አልተጨመረም፣ ኢንክሉድ አልተደረገም የሚለው የስርዓት መጽሐፍቶች ስለሆኑ ሚስጥራት ስለያዙ ማንም እንደፈለገ እንዳይለማመዳቸው የተደነገገ ነው። ካናን 85 ላይ የተደነገገ ነው፣ የተቀመጠ ነው። ምክንያቱም ነገ ተነስቶ ለዚህ እኮ ነው እኔም ካህን ነኝ ይላል። አሁን ፕሮቴስታንቲዝም ላይ እኔም ካህን ነኝ እናንተ የንጉሥ ካህን ናችሁ ተብሎ ተጽፏል። ስለዚህ ካህን ነኝ ብሎ ማንም እንደፈለገ ስጋና ደሙን ያቀርባል። ቀኑን እንዳይጣስ ለጥንቃቄ ነውና እንኳን እነዚህን ምስጢራት የያዙ ድንቅ የስርዓት መጽሐፍቶቻችንን ቀርቶ መጽሐፍ ቅዱሳችንን አክብረን በመያዛችን ለእግዚአብሔር ቃልና ለእግዚአብሔር በቤቱ በስርዓት እንድንሄድ ከአለባበሳችን እስከ እርምጃችን እስከ አቀማመጣችን በስርዓት መኖር ችለናል እና ይሄ ነው። ምናልባት ወንድማችን ሄኖክም ምናልባት እሳቸውን ስለጠቀሰ ነው። እሳቸው ያሉበትም ሀሳብ እንዲህ እንደሆነ ስለምረዳ ነው። ወዳጆቼ ምናልባት መምህር መታሰቢያ የሚጨምሩት ነገር ካለ ደግሞ እኛ ያው ልጅ ነን እና መምህርም አይደለንም፣ ገና ተማሪም አይደለንም። ዝም በምእመነን እና ካጠፋንም ተሳስታል በሉና ዳጸ ልሳን አድርጎ ይታለፍ። በጣም ነው ደስ ያለኝ። ማለት ቤቱ የጨዋ ቤት ነው። ሁሉም ሰው ሀሳቡን ሲናገርም ሲጠይቅም ተከባብሮ ነው። ጩኸት የለበትም፣ ጫጫታ የለበትም። በጣም ደስ የሚል ውይይት ነው እየተወያየን ያለ ነው። በጣም ትክክለኛ ሀሳብ ነው የተነሳው። የሚያግባባን ይሄ ነው። ያው እግዚአብሔር መንፈስ ቅዱስ ያለበት ሀሳብ እንደዚህ ነው። አብዛኛዎቹ አሁን ይሄ ከክብረ ክህነት ጋር የተያዘ ከምስጢራተ ቤተክርስቲያን ጋር በተያያዘ መልኩ የካህን አሿሿም፣ የዲያቆን አሿሿም፣ የጳጳሳት አሿሿም፣ ሌሎች የምስጢራተ ቤተክርስቲያንና የስርዓተ ቤተክርስቲያንን መሰረት በማድረግ 8ቱም በዋናነት አገልግሎታቸው እሱ ነው እንደተባለው ቆንጆ ሀሳብ ነው። የተለየ ነገር የሚጨምር ነገር የለውም። ጥሩ መረዳት ነው ያለን። እግዚአብሔር ይመስገን። በዚሁ ነው መታየት ያለበት። ትክክል ነው የተነሳው። ሌላ የምጨምረው ነገር የለኝም። እሺ፣ ከልብ እናመሰግናለን። በዚህ አጋጣሚ እንደው አንዳንድ ነገር ልጨምርላችሁ። ፍትሐ ነገሥት በዚህ ቦታ ላይ የተወሰነ ቀን ትምህርት ነበር። ምናልባት መምህር ሚካኤል የሚያስታውሱ ከሆነ በፕሮቴስታንቱ የ2 ቴዎሎጂ ኮሌጅ ፕሪንሲፓሎች እኔ የማውቃቸው ፒኤችዲያቸውን ፍትሐ ነገሥት ገዝተው ሊሰሩ ጀመሩ። እንዲህ መሆኑን አናቅም። እች ቤተክርስቲያን እኮ ሀገር ናት እኮ ስንል እኮ መንግስት እንዴት ህዝቡን ማስተዳደር እንዳለበት፣ የቤቱ ስርዓት እንዴት እንደሚሆን፣ የሀገር ስርዓት እንዴት እንደሚሆን በቃ አስቀምጣላቸዋለች ነገራችን ላይ እና 2 የትልልቅ ቴዎሎጂ ኮሌጅ ፕሪንሲፓሎች ፍትሐ ነገሥትን እያጠኑ ነው። እንግዲህ ፒኤችዲው ይገባቸውና ቴሲስ ይሰሩበታል አይሰሩበትም፣ ወደፊት እናያለን። እና ግን እንዳልኳችሁ ባትቸኩሉ፣ ከፍትሐ ነገሥት በፊት እንደው የሉተር ትምህርት ልክ አይደለም የሚለውን ብትሰሩ ብዬ መክሬያቸዋለሁ። ግን ፍትሐ ነገሥቱ ገዝተው እያጠኑ ነው። ፒኤችዲም በዚህ ነው መስራት ያለብኝ ብለዋል። እና ለቆብ ሳይሆን ክርስትና ለህይወትም ጭምር ስለሆነ ፒኤችዲው ሳይሆን መረዳቱ የሉተር ትምህርት ልክ አይደለም፣ 5ቱ ሶላ ይሄ እምነት ብቻ በጸጋ ብቻ ክብር ለእግዚአብሔር ብቻ የሚለው መጽሐፍ ቅዱስ ብቻ እና እነዚህ መሰል ነገሮች በመጀመሪያ ልክ አይደሉም ብቻ የሚለው ነገር ልክ አይደለም ብለው እሱም ማክሸፊያ ራሱ በሰሩ እኮ ፒኤችዲው ማግኘት ትችላላችሁ። እየመከርኳቸው ሰዎች አሉ።
ስም መጥቀስ ስለማልፈልግ ነው። መቼም አልዋሽም። እዚህ እኔ እንደዚህ አይነት ነገር ምንትን የለኝም። ግን እንደዚህ ነው። እዚህ ቦታ ላይ አሁን ቁጭ ብለው የሚማሩ የፕሮቴስታንት ትልልቅ ሰዎች አሉ እና ትምህርቱ ላይ ትኩረት አድርጎ ብዬ ነው እየተናገርኩ ያለሁት። ከልብ ነው የምናከብራችሁ። እንግዲህ ጥያቄ አለኝ የሚል ሰው ካለ አሁንም እድል እሰጥና ነገ አንድ ጉዳይ አለኝና ትንሽ ማረፍ ፈልጋለሁ። ከዚህ ቤተክርስቲያን ነኝ እንዲህ ነኝ በማስረጃ እንደው ጥያቄ አለኝ። ዛሬ እንግዲህ ያነሳነው ሐሳብ ግልጽና ግልጽ ነው። እንግዲህ የመናፍቃንን መዝሙር ለምን አንሰማም? ምንፍቅና ማለት ከፍሎ ማመን ነው። ስለዚህ ሃይማኖትን መካድ ነው። ስለዚህ ለምን አንሰማም የሚለውን በግልጽ መስማት እንደሌለብን ተረግጦ ተነግሮናል። ስለ ዘፈን የተነሱ ነገሮች አሉ። በብሉይ ኪዳን ዘፈን የሚለውን ነገር መደሰት ከሚለው ጋር እያንዳንዱ የተነጻጸረብን ነገር አለ። ከዛ በተረፈ ግን ቤተክርስቲያን ዘፋኝነትን አታበረታታም። ዘፋኝነት ኃጢአት። ስለዚህ ይሄንን በግልጽ አማርኛ እንግዲህ ለመማር ችለናል። አምልኮ የሚለውም ደግሞ በክሊር በሆነ ነገር ተምረናል። አምልኮ ማለት ምን ማለት ነው? ቤተክርስቲያን አምልኮ የምትሰጠው ለእግዚአብሔርና ለእግዚአብሔር ብቻ ነው እና ምናልባት የማመልከው መልአክ እንኳን ሲል የምታይበት ነገር መልአኩ ይመለካል አይደለም። የጸጋ ምስጋና ክብር እንደሚሰጣቸው በአግባቡ ምስጋና፣ ዝማሬ፣ ጸሎት፣ ውዳሴ የሚለውን ከመዝገበ ቃላት እንትን ብለናል። መጽሐፍ ቅዱስ ብቻ የሚል ትምህርት ያው እንደሚጎዳችሁ የሚታየው ብቻ በራሱ ለመፍታት በጣም ችግር ነው። ቅድም እንደተነጋገርነው የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ የማመልከው መልአክ ይለዋል። የእግዚአብሔር መልአክ ይላል። የማመልከው የእግዚአብሔር መልአክ ይላል። ስለዚህ ሐዋርያ ቅዱስ ጳውሎስ ገብርኤልን እያመለከው ነው። እንዲህ እንኳን ቢል መጽሐፍ ቅዱስ እኛ ገብርኤልን አናመልከው። የማመልከው የሚለው ቃል ግን ክሊር በሆነ ነገር ሃይማኖት የሚለውን ትርጉም ይዟል። ማምለክ የሚለው ሃይማኖት የሚለውን ትርጉም ይዟል። ስለዚህ እኛ የምናመሰግናቸው ምስጋና ስለሚገባቸው ነው። ምስጋና በዜማ እናቀርብላቸዋለን። አምልኮ ግን አይደለም። ይህን አበክሮ ዲያቆን ዘማርያም አስተምሮናል እና በዚህ ዙሪያ ጥያቄ ያለን የሚል ሰው ካለ እድል እንሰጥና ለዛሬ እንጨርሳለን። እንግዲህ ይውጣላችሁ። በነገራችን ላይ ብዙ 99% የፕሮቴስታንት መዝሙር ምድራዊ ናቸው። ጥሽ ያለው ተራራ ይናደው የማይባሉ ንፋቂዎች፣ ለምሳሌ አንደኛ ኢየሱሴ፣ አንደኛ ሁለተኛ ማን ነው እና እባክህ እና አሎ። በነገራችን ላይ ብዙ መዝሙሮቹ ደግሞ ኦንሊ ጂሰስ ሞኖይዝም ነው የሚያሳዩት። በነገራችን ላይ እና ለስላሴ የተዘመረ አይታችሁ ታውቃላችሁ? አንድ መዝሙር ላነሳላችሁ እችላለሁ። ለቅዱሳን ምስጋና ይገባል። ምስጋና ከምስጋና ጋር የሚል ደብዳቤ እየተቀበልክ ለስራ ከፍታ ይህንን ትምህርት ሳይገባ ከምትተች ዝማሬ ለቅዱሳን የተገባባቸው ነገሮች እንኳን ለቅዱሳን ለቅኖች ምስጋና ይገባል ይላል መጽሐፍ ቅዱስ። አመሰገናቸው ግን ማለት አመለክናቸው ማለት አይደለም። የሚመለክ አንድና አንድ እግዚአብሔር ብቻ ነው። ይሄ ነው። ጥያቄ ያለው ሰው አንተ እሺ። እኔ አሁን ነገር በነገራችን ላይ እቺ ቅድስት ቤተክርስቲያንን ለመረዳት በእርግጠኝነት ፕሮቴስታንት ወንድሞቼ ማድረግ ያለባችሁ ሚሞሪ መቀየር ነው የሚያስፈልጋችሁ። እሺ ሚሞሪ መቀየር ነው ያለባችሁ። ለምን ነው ታውቃላችሁ? የቤሪያ ሰዎች ነገርን የመረመሩበት ነገር መጫን ይችላል እያልኩ መልስ እየሰጠኋቸው ነው። ቴንኪዩ። እንግዲህ አንዳንድ መጽሐፍቶች የምትፈልጉ ሰዎች እዚህ ጋር እኔ እንግዲህ የማምንባቸውና የማከብራቸው የቤተ ክርስቲያን አገልጋዮች አሉ። መምህር ሚካኤል አውቃቸዋለሁ። እንግዲህ መምህር መታሰቢያ በነገራችን ላይ እዚህ ጋር ሲገቡ
ወዲያው ነው ከውስጥ የተነገረኝ ማለት ነው። እገሌ ናቸው ተብሎ ማለት ነው። እና የኛ ቤት እንትኑ በጣም ጠንካራ ነው። ይሄ የምርመራ ቡድኑ በጣም ከባድ ነው። ወዲያው ነው እንዲህ ናቸው ተብሎ የተነገረኝ እና ስለዚህ በአንድም በሌላ በውስጥ አገኟቸው። እነዚህ ሁለት መምህራኖች አሉ። ገብረ ማርያምም ይረዳቸዋል፣ መምህር ነው። እንግዲህ ያው ፒኤችዲውን ማስተርሶችን ጨራርሶ እንደገና ወደ ፒኤችዲ እየሄደ ነው። ግን የቤተክርስቲያን ፉልታይም አገልጋይ ሆኖ ሳይሆን በቤተክርስቲያን ትምህርት አልፏል። ስለዚህ የሚጠቅማችሁን ለእኔም እንደሚረዳኝ ለእናንተ የሚረዳችኋል ብዬ አስባለሁ። ምናልባት ሀመር መምህር እንደሆኑ አውቃለሁ የዩኒቨርሲቲ ስለሳቸው ነው ዲቴይል ከቤተክርስቲያን ጋር ያለ ትስስርን የማላቀው ከትልቅ ይቅርታ ጋር እና እንደዚህ እያለን እንማማራለን። ዛሬ እንግዲህ ጥሩ ትምህርት ነበረን። ዲያቆን ዘማርያምን ተከተሉት፣ እሱም የሚረዳችሁን ቴሌግራም ግሩፕ አለው። እኛም ከሰሞኑ የቴሌግራም ግሩፓችንን በደንብ አጠናክረን እንትንላለን። የአዲስ አበባ ማህበረ ቅዱሳን የሚል እንትን አይቻለሁ፣ ቴሌግራም ግሩፕ አይቻለሁ። የአዲስ አበባ ማህበረ ቅዱሳን ቴሌግራም ግሩፕ። ይልቁኑ ደግሞ አሁን ደግሞ ቦታ ገዝተው አንድ አባት ቺፕ በሆነ ገንዘብ ሰጥተው ህንፃ እየገነቡ እንደሆነ አይቻለሁ። የአዲስ አበባ ማህበረ ቅዱሳን ምናልባት መምህር መታሰቢያ ሊያስተካክሉኝ ይችላሉ። በውስጥ አናግሬያቸዋለሁ። ምንድነው ገንዘብ የምትሰበስቡበት ዓላማ? በእርግጥስ እውነት የቤተ ክርስቲያን ነው? ምክንያቱም ፍራሽ አዳሾች ያው እንደምታዩት ነው። ጳጳስ ነን ይሏቸዋል፣ መሪጌታ ነበርኩ ይሏቸዋል። የማይሏችሁ ነገር የለም። ነገ መልአክ ነኝ ብለው ደግሞ ሊመጡ ይችላሉ። እውነት ልገራችሁ ማለት ነው። ነገ ኢየሱስ ነኝ ብለው ሊመጡ ይችላሉ። ሎቱ ስብሐት። ፍራሽ አዳሾች በጣም ከባዶች ናቸው እና ያው ኑፋቄ ከፍሎ ማመን በጣም ከባድ ነው በነገራችን ላይ እና ተከታተሉ የቤተክርስቲያን ገጾችን እና ምናልባት እንደዚህ አይነት ቴሌግራም እኔም ያለሁበት አለና የአዲስ አበባ ማህበረ ቅዱሳን የሚል ማለት ነው እና እዛ ላይ ብዙ ትምህርቶች ይተላለፋሉ። ገብታችሁ እናንተ ፎሎ አድርጋችኋቸው። ደግሞ የህንፃ ግንባታ አለ ተብሏል። እሱንም ደግሞ በአግባቡ በቤተክርስቲያኒቱ ስም በማህበሩ ስም ያለ ከሆነ አጣርታችሁ ሳፖርት አድርጉ። እኔ ጠይቄያለሁ፣ ሳፖርት አድርጉ። ቤተክርስቲያን እንግዲህ የሚሰጣት ፈረንጅ የለም እና ልጆቿ ናቸው። ለዚህ ነው ጠቅላዩ ሲናገሩ የኦርቶዶክስ ተዋሕዶ ቤተክርስቲያን ሁለቱም ጠቅላዮች ተናግረዋል። በነገራችን ላይ ሶስቱም ለዛው ጠቅላይ ሚኒስትር ኃይለማርያም ሲናገሩ ሰምቻለሁ። አብይም 168 ቤተክርስቲያን በአሁን ሰዓት እያነጸች ነው። የት? በአዲስ አበባ ብቻ ምለው ሲናገሩ ነበር። የቀድሞ ጠቅላይ ሚኒስትር ኃይለማርያም ከህዝቧ ገንዘብ ሰብስባ የራሷን የእሳቸው እምነት እኮ ከፈረንጅ ነው ገንዘብ እያመጣ የሚሰራው ማለት ነው። ከህዝቧ ገንዘብ ሰብስባ ቤተ እምነቷን የምታንጽ ልንከተላት ሞዴል ልናደርጋት የሚገባው ሞዴል ፈተና አይደለም፣ ሞዴል ልናደርጋት የምትገባው ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ ሲመሰክሩ ሰምቻለሁ እና ተወደደም ተጠላ ይመሰከርላታል እና በምትላችሁ መስመሪው ምናልባት መምህር መታሰቢያ ያን ገጽ የሚያውቁት ከሆነ አዎ ቢሉንም ጥቂት ነገር ሀሳብ እንዲቸሩ አደርጋለሁ። ሀመር እንደው ትክክለኛ ስሙትን አላወኩኝም እና የከበረ እየሰማሁ ነበር እና በእርግጥ አሁን ለጊዜው እንትን ወደ ውጭ አካባቢ ነኝ፣ እመለሳለሁ በቅርቡ። ትክክለኛ ስሜ መልኩ ዳኛቸው ነው የምባለው። መልኩ ዳኛቸው ነው የሚባለው እና በቤተ ክርስቲያን ውስጥ ከ40 ቀን ጀምሮ ነው ያደግኩት። በዙሪያ ያሉትን ነው እንጂ አስቀዳሽ ነኝ እንጂ ቀዳሽ አይደለሁም። እና ቤተክርስቲያን ውስጥ ነው ያደግኩት። ወላይታ ሶዶ ዩኒቨርሲቲ መምህር ነኝ። የማስቀድሰው ቁስቋም ቤተክርስቲያን ነው።
ሰበካ ጉባኤያችን እዛ ነው ያለው። እስከ 3ኛ ዲግሪ ተምሬያለሁ። ባለትዳርና የልጆች አባት ነኝ። እሺ ቤተክርስቲያን ዙሪያ ኦርቶዶክስ ነኝ። ከኦርቶዶክስ ውጭ የማውቀው ነገር የለም። በዛው በቤተ ክርስቲያናችን ውስጥ እየኖርኩኝ ነኝ ማለት ነው። እሺ እና ቅድም የገባው ወንድማችን ክሬተር ብሎ የገባው ወንድማችን ያው ከሚቀድሱልን አንዱ ነው እና ምናልባት በአካል ላያቀኝ ይችላል እንጂ እኔ ስለማስቀድስ ብዙ ጊዜ አውቀዋለሁ ማለት ነው። እዛ አካባቢ ወላይታ አካባቢ የተፈጠረውንም ችግር በቅርበት እንከታተል ነበር፣ አውቃለሁ። ያው ይህንን ይመስላል። ፍቅረ ኢየሱስ እንግዲህ ከልብ እናመሰግናለን። እርሶም ደግሞ ባሉት እውቀት አሁንም ከቤተ ክርስቲያን ጎን እንድትቆሙ ያደራ መልእክቴ ነው። ከነገ ወዲያ እንግዲህ ፖለቲካዊ ነገርም ስናነሳ መተው በእውቀቱ አንዳንድ ሀሳብ እንደሚጨሩን ተስፋ እናደርጋለን። ከልብ አከብሮታለሁ። ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም በጣም ነው የማከብራችሁ። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። እሺ መምህር መታሰቢያ ምናልባት ገጹን በተመለከተ አፕሩቭ አድርገው። እሺ ፍቅረ ኢየሱስ በጣም ነው የማመሰግነው። ያው እኔ እንኳን በቅርቡ ነው በተወሰኑ ምክንያት ላይቭ ላይ መግባት ሀሳብ መስጠት ምናምን የጀመርኩት እንጂ ከጀርባ ሆኖ መስራት ነው በጣም የሚያሳርፍ ነገር። ቤተክርስቲያን ባለችበት ግን ደግሞ አገልጋዮች ባነሱበት ቦታ እየሄዱ ማገልገልን የመሰለ መልካም ነገር የለምና ወደ ገጠር በተለይ ወደ ደቡብ ወሎ ሀገረ ስብከት ብዙ የምንሰራቸው ስራዎች አሉ። የገጠር አብያተ ክርስቲያናት አካባቢ እነ መደረጅ ዘውይን ጨምሮ ብዙ የደከምንባቸው ቦታዎች ነበሩ። ምናልባት ሌላ ቀን በስፋት እንደ ርዕስ አድርጋችሁ የምትወያዩበት ነጥብ ይሆናል። በተለይ አሁን በዚህ ሰሞን በቲክቶክ ዓለም የሚጮሁ አንዳንድ ሀሳቦች የቤተ ክርስቲያን ውክልና ሳይኖራቸው ነገር ግን በራሳቸው መንገድ ነገሮችን እየተረዱ የፈጠሩ ብዙ ክፍተቶች እንዳሉ መረዳት ችለናል። ዋናው ነገር ምንድን ነው? ተቋማት እኔ ነኝ ይላሉ። ለምሳሌ ማህበረ ቅዱሳን የአዲስ አበባው ከሆነ የአዲስ አበባ ንዑስ ማዕከል በሚል የትምህርት ክፍሉም የትምህርት ክፍል አለው፣ የልማት ክፍሉም የልማት አለው፣ የበጎ አድራጎት ክፍሉም የበጎ አድራጎት ክፍል አለው። በየዘርፋቸው ተቋማቸውን ወክለው ይሰራሉ። ዋናው ማዕከል ከሆነ ደግሞ ዋናው ማዕከል ነኝ ብሎ ይወጣል። ሌሎችም አብያተ ክርስቲያናት እንደዚሁ። ስለዚህ የማህበረ ቅዱሳን ግልጽ ነው። የቴሌቪዥን መርሃ ግብራቸውም ይታወቃል፣ ዩቲዩባቸውም ይታወቃል። የኛም የኢትዮጵያ ኦርቶዶክስ ተዋሕዶም በተመሳሳይ። ስለዚህ እነዚህ እንዳሉ ሆነው የአዲስ አበባ ማህበረ ቅዱሳን ንዑስ ማዕከል በሚል ስም የተቋቋመ ነው እና እዛ ላይ መረጃዎችን፣ ትምህርታዊ ጽሁፎችን ማግኘት ይቻላል። በነገራችን ላይ በደንብ ስለምንገናኝ አንዳንድ መረጃዎችን እንለዋወጣለን። ብዙ ሶፍት ኮፒዎች አሉ ከጥንት መጽሐፍ ጀምሮ እስካሁን ድረስ የታተሙም ያልታተሙም ለህዝብ መድረስ ያለባቸውም የሌለባቸውም በቁም ጽሁፍ የተጻፉ ሁሉ መጽሐፍት ሳይቀሩ እጃችን ላይ ያሉ መረጃዎች አሉ። ወንድማችን ዘማርያምን ብዙ ነገሮች እንደሚኖሩ ተስፋ አደርጋለሁ። ስለዚህ እነዚህን የታመኑ መረጃዎችን እርስ በርስ በመለዋወጥ አንዳችን ለሌላችን በመቀያየር የተሻለ ንባብ፣ የተሻለ ጥናት፣ የተሻለ እውቀት ማግኘት ስለምንችል እግዚአብሔር ቢፈቅድልን አብረን እንሰራለን፣ እንተጋገዛለን። አንተም በአገልግሎት በርታ፣ ብዙ ጎታች ይኖራል። ዋናው ነገር ከትላንትና ብንዘገይም ከነገ እንፈጥናለን። በዛሬ ውስጥ እንደ ትላንትና ያለፈ ቅድም እንደ ነገ የሚመጣ በኋላ አለ። ዋናው ነገር ሰውነት ማለት የአሁን ኗሪነት ነው። ስለዚህ አሁናችንን ከእግዚአብሔር ጋር ማድረግ ከቻለን፣ አሁናችንን ከእግዚአብሔር ፈቃድ ጋር ማድረግ ከቻለን፣ አሁናችንን በንጽህና ማድረግ ከቻለን እንደተዘጋጀን አምላካችንን ማግኘት እንችላለን እና ሁላችንም እንበርታ። ከሁሉም የበለጠው ጉልበት ጸሎት ነው። በጸሎት እንተሳሰብ አንዳችን ለሌላችን። እንደዚህ
ባህር ዛፍ የቱ ሐኪሞች አሉ የልምድ ሐኪሞች ባህር ዛፍ የሚያበሉ አሉ። ለካርድ ኢየሩስ ምንም አይከፈልም። ለካርድ ይከፈላሉ እያለች ነው። እሺ ዶካኪትማ ተፈጻለች እኮ ምን ሌላ የኛ ሕክምና ምን ይሰራላታል? አዎ እንዴ ሰሞኑን ትንሽ ጉንፍሉ አሟት ነበረ። ኧረ እዚህ ጋር ባህር ዛፍ መጠጣት ለደም ብዛት ነው እያለ ነው። ገባለ እንግዲህ የሆነ ሰው ባህር ዛፍ በደንብ ተጋቱ አሪፍ ነው። እንዲህ ተጋትለዋል እንዴ ዶክተር? ልክ ነው እንዴ? ለደም ብዛት ጥሩ። ኧረ ሰው እንዳይጠጣ አንድ ነገር በልልን፣ ወይም ልኬት ካለው ልኬቱን ንገርልን። እኔ የማውቀው ነገር የለም። ከአቅም በላይ ነው። ኢትዮጵያ ከአቅም በላይ ነው። ሄድና ተጋባው ነው የሚባለው። ባርኮት ጋርደውን ያዙልን። ባርኮት የሚባል ሰው ነው ባህር ዛፍ ጠጡ ያላችሁ፣ ዶክተር አይደለም። ባርኮት ጋረደው ከላይ ደግሞ ታጠና ያለው ይላል። ቀጥቅጠ ጠጣ ነው እንጂ እያለ ያለው። ለማንኛውም ከልብ ነው የምንወዳችሁ ስለመጣችሁ። እንግዲህ መምህር ሚካኤል ጥቂት የሚሉን ነገር ካለ። እሺ፣ እግዚአብሔር ይስጥልኝ። ምንም እንኳን መጨመረው ነገር የለም። ላስተማሩን ለመከሩን ሞታችን የእግዚአብሔር አምላክ ቃል ያሰማልን ዛለው መምህር ታሰቢያን ከዚህ በብዙ እንደምናገኛቸው ተስፋ አድርጋለሁኝ። ከመምህር ጋር የተያያዘ ከማስተማር ስራ ጋር የሚሰሩ ታላቅ ወንድም ስለሆኑ ብዙ መጽሐፍቶችን ብዙ ጥናታዊ ነገሮችን ያቀርባሉ የሚል ተስፋ አለኝና እንዳይጠፉብን አደራ ማለት እፈልጋለሁ። ከማህበረ ቅዱሳን ጋር ያነሳችኋቸው ጉዳዮች የአዲስ አበባ ንዑስ ማዕከል በአሁኑ ሰዓት ግንባታ ላይ ያሉትና መሰረት እያወጡ ነው ያሉት። የኮሪደር ልማቱ ደርሶባቸው ልማቱ እንዳያደናቅፋቸው እዚህ ያላቸው እንደሚወቶች ብታግዟቸው መልካም ነው ያስባለሁ። ቁፋሩ ላይ ናቸው፣ መሰረት እያወጡ ነው ያሉት። ከቅድስተ ማርያም ፊት ለፊት ዋናው ማዕከል አለ፣ ከሱ ጀርባ ነው ግንባታ እየገነቡ ያሉትና መተጋገዙ መቼም ነገር ቤተክርስቲያን በብዙ የሚያገለግሉ ወንድሞች እህቶች የሚሰባሰቡባቸው ብዙ አዲስ አበባ ለሚሰሩ ማህበሩ ለሚሰራቸው የግቢ ጉባኤዎች ስራዎች ብዙ ነገሮችን የሚቀመርባቸው ብዙ እቅዶች የሚሰራባቸው ከመሆኑ አንጻር መተጋገዙ ዋጋ የሚገኝበት ከመሆኑ አንጻር እሱን አደራ ለማለት እወዳለሁ። እግዚአብሔር ያክብርልን። እናንተ ወንድሞቻችን ጋሽ ቢኒያም ዶክተርንም በብዙ ስለምታገለግሉ በብዙ ስለኛ ስለምትወጡ ስለምትወርዱ እግዚአብሔር አምላክ ብዱን ይክፈላችሁ ለማለት እወዳለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ፣ ከልብ እናመሰግናለን። ምናልባት ቴሌግራም ግሩፕ የአዲስ አበባ ማህበረ ቅዱሳን ቴሌግራም ግሩፕ ላይ ገብታችሁ እዛ ላይ የባንክ አካውንት አለ። አደራ እሱን እንግዲህ የኔ ተወዳጆች ሐዋርያው ቅዱስ ጳውሎስ ተወዳጅ የሚል ነገር የለም ብሎ አንዱ ሲናገር ነበርና ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ጽፍላቸው ተወዳጆች ይላቸዋል። ለእኔ ተወዳጆች ብንል ለተወዳጆቻችን ለምንወዳችሁ እርስ በርሳችሁ ተዋደዱ ተብሎ ተጽፏልና እና መጽሐፍ ቅዱሳዊ ቃል ነውና ያንን ፎሎ በማድረግ ይሄን ነገር አድርጉ። ፎረም ሚዲያ ለጥብቅ ፈልጌ ያለው። እሺ፣ ያው ስልክ ቁጥሬ በአደባባይ እኮ አለ። በቴሌግራም በዋትሳፕ 0911186689 መደወል ይችላሉ እና ያ ነው። ሌላው ግን እንደወረድኩኝ አሁን መምህር ሚካኤል ይደውሉልኝ። አንድ ወንድም ነግሬያቸዋለሁ። በፕሮቴስታንቱ ነብይ ብሎ ራሱን ቸርች የነበረው ሰሞኑን ቄደር ወስዷል እና ኦፊሻል እናደርጋለን።
ከጥንቃቄ ጋር ነው ብዙዎች እየተመለሱ ስላለ ከጥንቃቄ ጋር ነው ነገሩ የምናደርገው። ጆሲ አይደለም ሌላ ሰው ነው። ይኸው ተጻፈ እኮ እና በሱ እና ሰሞኑን እናቀርበዋለን። በነገራችን ላይ ቤተክርስቲያኑን ዘግቶታል ማለት ያው ዘግቶታል። እግዚአብሔር ይመስገን በኢየሱስ ስም ይለኛል እኮ አሁን እኮ በጣም እኮ የሚገርመው እግዚአብሔር ተረፈ እኮ ሰውየው ተረፈ። ካህን ሳይሆን ካህን ነኝ ብሎ ሐዋርያዊ ትስስር ሳይኖረው እና እንትን አትበሉ። ያው ቤተክርስቲያኑን ያው ለቤተክርስቲያን ይሰጥና ቤተክርስቲያን ደግሞ የራሷን ስራ ትሰራበታለች ማለት ነው። እና ለማንኛውም መምህር ሚካኤል አገኘታለሁ በኋላ ይሄ ወንድም አንዳንድ ነገሮች መነጋገር አለብን። ስፔሻሊ ከምንፍቅና የመጣ ሰዎች ትምህርት ያስፈልገናል። እኔ እንግዲህ 4 ዓመት ነው ቁጭ ብዬ እየተማርኩ ያለሁት፣ ወደፊት እማራለሁ እና ይሄ ነው ለዛሬ እንግዲህ ቃን ዶክተርዬ ተነጋገሩና በጸሎት ዝጉልን። እኔ ነገ አንድ ፕሮግራም አለኝና እንቅልፍ ከወሰደኝ በጊዜ ተኛለሁ። የኔ ነገር እንግዲህ ስወርድ ደግሞ በጣም ብዙ ሰው የሚደውለው የሚያዝንልኝ ጠፍቷል። ዘንድሮ ደክሞታል የተኛ ጥያቄ አለኝ ብሎ 30 ጥያቄ 20 ጥያቄ ደርድሮ ይመጣል። ግን እግዚአብሔር ይርዳኝ። እሺ ጌታ እንትን ይገስጽ። እኔ ገሰጽኩኝ? እኔ እኮ አልገሰጽኩኝም። ጌታ ምን መጨረሻ ይናፍቃል። ያው ከጅማሬ ፍጻሜ የተሻለ ነው የሚለው። እሺ ዶክተር ስልክ ገባበት መሰለኝ። ኤልሲ ምን ያስተኙኛል? ለእርጀንት ጉዳይ ነው ይሉኛል። ያው ዋጋ ከፍላለሁ እንግዲህ ዶክተር ኢየሱስ ይወድሃል ይለኛል። እኔ አይወደኝም አልኩ እንዴ? ኢየሱስ ክርስቶስ ይወደኛል። ለስም አጠራሩ ክብር ምስጋና ይግባው። እኔ እንዳንተ ኢየሱስ ምናምን አይደለም። በእውነት ሎቱ ስብሐት እና ይሄ ነው። የትምህርቶች ከፈለጋችሁ ያው እነዚህ አባቶችንም ፎሎ አድርጓቸው። በስልክ ጸልያለሁ። ያህል ጸልየው እመክራለሁ። በስልክ ጽሁፎች ልካለሁ፣ እመክራለሁ። እንደገና ትምህርቶች አብራራለሁ የራሴን ማለት ነው። እና የራሴን ማለት እንዴት የወጣውበት ምን ፍቃው በእኔ እንግዲህ ምንድን ነው የምታደርገው በስልክ ለምትሉ የሚደውሉልኝ ሰዎች አሉ፣ ብዙ ፕሮቴስታንቶች። እና ለምሳሌ ከፕሮቴስታንት ያወጣህ ትምህርት ስህተት ምንድን ነው? ለምሳሌ በእምነት ብቻ የሚል ትምህርት መናፍቅነት ነው። ይሄ ነው። ስለዚህ ጥቅስ አለ የለም እንወያያለን። ከዛ በኋላ እኔ ደግሞ በእምነት ብቻ እንዳይደለ ትምህርቱን በማብራር ያሳያለው። በእምነት በጥምቀት በስጋና ደሙ ብዬ አብራራለሁ። በቃ እንደዚህ ላይ ነገሮች ነው የምንወያየው ማለት ነው። እና ይሄ ነው። ያው ደግሞ ስስ ብልቱ ስለሚገባኝ የፕሮቴስታንቲዝም በደንብ አውቀዋለሁ። 24 ዓመት ኖርኩ አይደል እንዴ? በገጠር በከተማ ባክቱ ዘ ኦሪጅን ስንል እኮ በምክንያት ነው። እሺ ዶክተር ተመልሰ ግባ። በጸሎት መምህር መታሰቢያ በጸሎት ዶክተር ስለሚዘጉልን እንግዲህ ዲያቆን ዶክተርዬ በጸሎት ብትዘጉልን። አንድ ሁለት ደቂቃ አንብበው የጠገቡ ልጆች ናቸው። የጮራ መጽሔት የሚባላል እና ድነት አይጠፋም ይላል፣ ዞር ሲል ደግሞ የሚጠፉ አሉ ይላል። እና የተምታታበት ለዚህ እኮ ነው በጸጋ ብቻ የሚል ትምህርት፣ በእምነት ብቻ የሚል ትምህርት
መጽሐፍ ቅዱስ ብቻ የሚል ትምህርት አባቶች አላስተማሩም። እና የፕሮቴስታንቱ ሊቅ ሆኗል በቃ የሚሉስ እና ፕሮቴስታንቱም አይቃወሙ በነገራችን ላይ እና አንዳንዴ ፕሮቴስታንት አይደለውም ታድሶም አይደለውም ኦርቶዶክስም አይደለውም ብሎ ይናገራል። ምን ብሎ የሚጠይቀው የለም። እና ለማንኛውም ይሄ ጮራ መጽሔት ጠገብ ትውልድ የጮራ መጽሔት ነበር ነው የሚያነበው ማለት ነው እና አያውቃትም ቤተክርስቲያኒቱን። እና ይህንን እንግዲህ ድነት የገላትያ መጽሐፍ የስጋ ስራ የተገለጠ ነው፣ እነዚህን የሚያደርጉ መንግስተ ሰማያት አይወርሱም ሲል እንዴ ድኝ ያለ ዋን ሴቭድ ኦልዌይስ ሴቭድ ብሎ የሚያምን ትውልድ ማለት ነው። እና ድነትን ካልጠበቅከው ይድናሉ ነው የሚለው መጽሐፍ ቅዱስ። ዋን ሴቭድ ኦልዌይስ ሴቭድም አይልም፣ ይድናሉ። ስለዚህ ድነት ፕሮሰስ ነው። ለዚህ ነው እኛ ኦርቶዶክሳውያን ምን ብለን እናምናለን? ድነናል፣ እየዳንን ነው፣ እንድናለን ብለን እንማራለን። ይህንን ደግሞ እናምናለን። እና የጮራ መጽሔት ገና ብዙ ነገር ይለናል እና እናመሰግናለን። እሺ ዶክተርዬ ወንድሞች መካከል መጸለይ የሚችል ካለ መልካም ነው። እድል ምስላቸው እንግዶች እሺ አሁን ዲያቆን ያለ አልመሰለኝም። ሄለን ታዲያ እብድ ይላል እንዴ? አንብቢው ሙሉ አውድን። እሺ ስለ ክርስቶስ ወንጌል ነው እና አጥኚ አብድኩ የሚለው ነገር ግን ሌሎች ሲመሰክሩ ለሐዋርያው ቅዱስ ለሐዋርያው ቅዱስ ጳውሎስ ሲመሰክሩ የተለወጠበትን ነገር ይዘሽ አጥኚ እና ሐዋርያው ቅዱስ ጳውሎስ ለክርስቶስ ወንጌል አበድኩ እብድ ብትሉኝ ስለ ክርስቶስ ወንጌል አለ እንጂ እብድ የሚለውን አጥኚ በደንብ ማለት ነው። እና ለማንኛውም ፈሪሳውያንና ጸሐፍቶች እንኳን እነሱን ሎቱ ስብሐት ክርስቶስን ያሉትን ነገር ማጥናት ትችያለሽ። እና ሐዋርያው ቅዱስ ጳውሎስ ኦርቶዶክስ ስለነበረ አንቺ ዝም ብለሽ ከዚህኛው ጳውሎስ ነኝ ብሎ ስሙን ከቀየረው ከጥበቡ ጋር ፈሽ ሂጂ። ዶክተር እየጨርስልን ጳውሎስ ጴጥሮስ ያምሯቸዋል ደግሞ ይሁን ራሱ ከአጠራር ጀምሮ እንኳን በክብር እኮ ቅዱሳንን ቅዱስ የሚለውን መጨመር ያስፈልጋል። ጳውሎስ እንዳለው ሲሉ ትንሽ ይከብደኛል። ቅዱስ ጳውሎስ እንዳለው፣ ጴጥሮስ እንዳለው፣ ቅዱስ ጴጥሮስ እንዳለው የቅዱሳንን ክብር በጣም መጠበቅ ያስፈልጋል። ዳዊት እንደዘመረው፣ ቅዱስ ዳዊት እንደዘመረው ይሄ መታረም አለበት። በሌላ ቤት ያላችሁ ወገኖቻችን ምናልባት ሄለን ያልገባት አው ፕሮቴስታንቲዝም መናፍቅ ነው። ሐዋርያው ቅዱስ ጳውሎስን መናፍቅ ያሉት እነማን ናቸው ካልሽ አይሁዳውያን የአይሁድ እምነት ነበረ። ክርስቲያኖችን መናፍቅ ብሎ ይጠሩ ነበረ። መናፍቅ ማለት ከፍሎ የሚያምን ምክንያቱም ሞኖይዝም ናቸው እነሱ። ትምህርት እንደው ቢገባሽ ጥሩ ነበረ። ከዛ በተረፈ ግን ራሱ ሐዋርያው ቅዱስ ጳውሎስ እኮ ነው መናፍቅነት ብሎ ያስቀመጠው ማለት ነው። አየሽ ቤተክርስቲያን ውስጥ ከገባ በኋላ ሐዋርያው ቅዱስ ጳውሎስ መናፍቅነት ትላንትና መናፍቅነትን የተባለበትን ንግግር አይደለም ይዞ የመጣው መናፍቅነት ከፍሎ ማመን ነው እያለ ግን አሁን ለምሳሌ በቅርብ ጊዜ ከዘፋኝነት ወደ ፕሮቴስታንት ፓስተርነት የቀየረው ዘፋኝ ጥበቡ ወርቅዬ ምን ብሎ እንትን ብሏል? ጳውሎስ ሚኒስትሪ ብሏል። እና ሐዋርያው ቅዱስ ጳውሎስን በሕይወት መምሰል እኔ ክርስቶስን እንደምመስል እናንተ ምን የምሰሉ እንዳለ ሐዋርያው በሕይወት መምሰል ነው እንጂ ምንፍቅና ቦታ መንደፋደፍ አይጠቅመውም። ኦርቶዶክስን ቢያውቃት ቢያነብ ኦርቶዶክስ ነው የሚሆነው። እና
አደራ እና ስማችሁን ዝም ብላችሁ ከጥበቡ ወደ ጳውሎስ ምናምን አትበሉ። ቅዱሳኑን አታውቋቸውም እና ይሄን ነው እያልኩሽ ያለሁት። እና መናፍቅነት ያለው ሐዋርያ ቅዱስ መናፍቅ ማለት ከፍሎ የሚያምን ነው። ረጋ ብለሽ አጥኚ። ደግሞ እብድ ብሎ ራሱን ስለ ክርስቶስ ወንጌል የተናገረውን ንግግር አመተሽ ወደ ሌላ ነገር አትተርጉሚው ማለት ነው።